እኔ ጋር ኔትወርክ ስለሚያስፈልገኝ ነው። ጥያቄ ካለ ካድልኝ። እሺ መዝሙር እንዴት ነህ? እግዚአብሔር ይመስገን። ሰላም አሚር፣ ሰላም ነው አለን። ጥያቄ ነበረኝ፣ መቀጠል እችላለሁ? እሺ ያ እሺ ብዙ ጊዜ ነገረ ክርስቶስ ሲነሳ የምታነሱት አንድ ፖይንት አለች እና ለምሳሌ ኢየሱስ ክርስቶስ እንዲሆኑ ነበር እንዲያሆኑ ነበር ጸልዮ ነበር በሚባልበት ጊዜ አይ የጸለየው በስጋው ነው እንጂ በመለኮት አይደለም የሚባል ነገር አለ። ካልተሳሳትኩኝ እናንተም ታምናላችሁ ይመስለኛል። ኢየሱስ ክርስቶስ በስጋው ፍጡር ነው። ለዚያም ነው በሚያመልክበት ጊዜ ወይም ደግሞ ስግደት በሚያደርግበት ጊዜ በሚጸልይበት ጊዜ በስጋው ነው የምትሉት። በስጋው ፍጡር ስለሆነ ነው አይደል? ኮሬክት። አንዳንዶቹ ኮሬክት፣ አንዳንዶቹ ኮሬክት አልሆኑም። ከተሳሳተው ልንገርና ላስታክዬ ልመልስል። እኛ ፍጹም ሰው መሆኑን ለማጠየቅ እንላለን። ይኸውልህ በስጋው እየከፋፈልን ስጋው ይሄን እናረገ መለኮት ይሄን እናረገ አንልም። ኦኬ፣ ያው አንዱ አካል አንዱ ባህሪ ነው። ተጠማሁ ያለው አንዱ አካል አንዱ ባህሪ ነው ብለን እናምናለን። ለምሳሌ ሰው የሆነው ማን ነው ብትለኝ ራሱ ያው ቃል ስጋ ሆነ ሲል አንድ አካል አንድ ባህሪ ነው። ሰው ከሆነ በኋላ ሁለትነት የለም ብለን እናምናለን። ለዚህ ነው ይኸውልህ በዚህ በሉቃስ ወንጌል ላይ ድንግል ማርያም ከጸነሰችው በኋላ ምን ብላ ትናገራለች? ስለጸነሰችው ነፍሴ ጌታን ታከብሯለች ትላለች። ጌታን ታከብሯለች። እንግዲህ የጌታ እናት ትባላለች። ጌታ ታውቃላችሁ፣ የክርስቶስ እናት ማለት ነው። የጌታዬን ታከብሯለች አለች። መንፈሴን በአምላኬና በመድኃኒቴ ሐሴት ታደርጋለች። የማህፀኗን ፍሬ በማህፀኗ ያለውን ክርስቶስን ማን ብላ ጠራዋለች? አምላኬና መድኃኒቴ ትለዋለች። ጌታዬ ትለዋለች። ጌታዬ ትለዋለች። አምላኬና መድኃኒቴ ትለዋለች። ስለዚህ ለምሳሌ የጸለየው ለምንድን ነው ስትለኝ፣ አንደኛ ፍጹም ሰው መሆኑን ያሳየናል። ምክንያቱም እርሱ አምላክ ብቻ አይደለም ፍጹም ሰውም ነው ብለን እናምናለን። መጸለይ ብቻ ደግሞ አይደለም፣ የሚገርም በመስቀል ላይ ይቅር ሲልም ደግሞ ታያለክ። ኦኬ፣ አባቱ የሚያደርጉትን አያውቁምና ይቅር በላቸው ቢሉ ሲጸልይ ታያለ። መልሶ ደግሞ በቀኝ የተሰቀለውን ደግሞ አባቴ ይቅር በለው ሳይል እሱ ራሱ ደግሞ ይቅር ሲለው ደግሞ ታያለክ። ኦኬ፣ ስለዚህ ያው አንዱ ባህሪ። ለምሳሌ ማን ተሰቀለ ብትለኝ በስጋ እልሃለሁ። ማን ተጠማ ብትለኝ በስጋ አምላክ በስጋ አምላክ በስጋ አምላክ በስጋ እንጂ ስጋ ይሄን አረጋ አንልም። ስለዚህ የተዋሃደው ስጋ የድንግል ማርያም ስጋ ነው። ድንግል ማርያም ደግሞ የአብም የወልድም የመንፈስ ቅዱስም ፍጥረት ናት። ምክንያቱም ሰው ናት። ሰው ስለሆነች ጌታ የፍጡርን ስጋ ተዋሃደ እንላለን። የፍጡርን ስጋ ተዋሃደ ስንል የፈጠረውን ስጋ ገንዘቡ አደረገው እያልን ነው ማለት ነው። ለዚህም ስንቱን ልስጥህና ወደ አንተ ልመለስ። እዚህ ፊልጵስዩስ መልእክቱ ላይ ቅዱስ ጳውሎስ ምዕራፍ 2 ላይ እንዲላል ያው እርሱ በእግዚአብሔር መልክ ሲኖር ሳለ ይልና እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ አልቆጠረውም ይልና የባሪያ መልክ ይላል። አየህ፣ ሁለት መልክ ያሳያል እዚህ ጋር። የእግዚአብሔር መልክ የሚል አለ፣ ቀጥሎ ደግሞ የባሪያ መልክ የሚል አለ። ሁለት መልኮች ታያለ እዚህ ጋር፣ መልክ የሚል በእግዚአብሔር መልክ ይኖር የነበረው በኋላ የባሪያ መልክ ይዞ ወይም በሰው ምሳሌ ወይም የሰው መልክ ይዞ ማለት ነው። የሰው መልክ ይዞ ተገለጠ። ይሄ አየህ፣ ያ በእግዚአብሔር መልክ ይኖር የነበረው በሰው መልክ መጣ ማለት እግዚአብሔር ሰው ሆነ ማለት ነው። ሰው ሲሆን ሰው ደግሞ ፍጥረት ነው። ድንግል ማርያም ፍጡር ናት። ያን የፈጠረውን ስጋ ያን የፈጠረውን ማንነት እርሱ ገንዘቡ አደረገ። ያ በእግዚአብሔር መልክ ይኖር የነበረው ሰው ሆነ። ስለዚህ አዎ ክርስቶስ የፍጡርን ስጋ ነው ገንዘቡ ያደረገው። ለዛ ግን ፈጣሪው ራሱ ክርስቶስ ነው። አብ ወልድ መንፈስ ቅዱስ ሰውን ፈጠረ ብለን ስለምናምን ድንግል ማርያምን አምላኬ መድኃኒቴ የምትለው ፈጣሪዋ ስለሆነ ነው ማለት ነው። እና ድንግል ፈጣሪዋን ወልደዋለች። እርሱን ደግሞ የፈጠረውን ደግሞ ስጋ የራሱ አድርጎታል ብለን እናምናለን። አሚር፣ እሺ አይ ቲንክ መጨረሻ ላይ ትንሽ አወሳሰብክብኝና ሌሎችም እየጠበቁኝ ስለሆነ ፖይንቷ ላይ ቷቷ አድርገን ቶሎ ቦታ ላይ እንጠቅ። እዚህ መልኩ ላደርገው። ስጋው የኢየሱስ ክርስቶስ ስጋ ወይም ደግሞ ይሄ ደም የምንለው ከሱ የሚወጣው ደም የሚፈሰው ነገር ስጋው ፍጡር ነው ለፍጡር አይደለም። እኛ አሁን ላይ በስጋው ነው እኛ የምንለው። አሁን ስጋው ካልክ
ሁለት ነገር ልታመጣ ነው ወንድሜ። እኛ ደግሞ አንለየውም እያልኩ እኮ ነው። ቅድም ቆላሴስ ላይ ለዚህ ነው ማማዬ የመለኮት ሙላት በስጋው በሰውነቱ ተገልጦ ይኖራል ሲል የነበረው። አየህ ከስጋው አልተለየም መለኮት። እኛ መለይተን ስጋ አንልም፣ በስጋው አየህ፣ በስጋው ለምሳሌ በስጋው ፍጡር ነው ስንል ምን እያልን መሰለ? የተዋሃደው ስጋ የፍጡር ስጋ ነው። ያ ደግሞ ድንግል ማርያም ናት። ስጋና ደም የተካፈለው ከእሷ ስለሆነ ድንግል ማርያም ደግሞ የእርሱም ፍጡርነት ናት። አምላክ የምትለውም ለዛ ነው። ስጋው ካልክ ሁለትነት ሊመጣ ነው። እኛ ደግሞ ሁለት ባህሪ አናምንም፣ በስጋው ነው የምንለው። ማን ደማ ብትለኝ ለምሳሌ አሚርዬ አሁን ደም አንስተሃል። ደሙ የማን ነው ብትለኝ መለኮት የተዋሃደው ደም ነው የምልህ። ይኸው ደም ብቻ አልልህም፣ መለኮት የተዋሃደው አምላክ ገንዘቡ ያደረገው ደም ነው የምልህ እንጂ ደም ብቻ ብዬ ነጥያ አላወጣውም። ከይቅርታ ጋር ግን አሁንም ተወሳሰበብኝ መዝሙሬ። እሺ ኦኬ፣ ወይ አጠር አድርግልኝና ስጋው ፍጡር ነው ፍጡር አይደለም? እሺ አሁንም ቅድም እኮ ነገር ያለው ክርስቶስ የተዋሃደው ስጋ የፍጡር ስጋ ነው። ስለዚህ ፍጡር ነው ማለት ነው። ስጋው የተፈጠረ ነው። ኦፍኮርስ ስጋውማ የተፈጠረ ነው። ለዛውን ፈጣሪ እኮ ራሱ ነው አልኩ። ኦኬ ፍጡር ነው። ያ ማለት እናንተም እኛም እንደምናምነው ከአንድ አምላክ ውጪ እናንተ አብ ወልድ መንፈስ ቅዱስ አንድ አምላክ ብላችሁ የሚያዙት፣ እኛ አንድ አምላክ ብለን የምንመን ግን ከዚህ ከአንድ አምላክ ውጪ የሚመለክ ነገር ሁሉ ጣዖት ነው ብለን እናምናለን እኛ። እናንተም ከአንድ አምላክ ውጪ የሚመለክ ነገር ጣዖት ነው ብላችሁ ታምናላችሁና የኢየሱስ ክርስቶስ ስጋ ፍጡር ነው እያልከኝ ነውና ፍጡር ደግሞ ሲመለክ ከፈጣሪ ውጪ የሆነ ነገር ነው። ስለዚህ ጣዖት ማምለክ አይሆንም ወይ? አይሆንም። እሱን አንተን ያልኩትን አየሁ። አሁን ሲጀምር ደጋግሜ የነገርኩ አሚርዬ የራስን ሲናሪዮ ሰርተ ነው ኮንክሉዥን ያደረስከው። እኔ አሁንም ምልን ስማኝ፣ መቀበል የለብህም። የእኛን ትምህርታችን ግን በደንብ ስማኝ። ያልኩት ምንድን ነው? ኢየሱስ ክርስቶስ የፍጡርን ስጋ ነው ገንዘቡ ያደረገው። አዎ ነው ብያለሁ እኮ። ለምን ሰው ሆነ እያልን እኮ ነው። ሰው ደግሞ ፍጥረት ነው፣ ፍጡር ነው። የዛ ስጋ ግን ፈጣሪ ራሱ ነው። ምክንያቱም እኛ አብ ወልድ መንፈስ ቅዱስ አንድ ፈጣሪ አንድ አምላክ ብለን ነው የምናምነው። ድንግል ማርያም እኮ አልኩ የማህፀኗን ፍሬ በማህፀኗ የነበረውን ጌታዋን ጌታዬና አምላኬ ትለዋለች። ለምን? ፈጣሪዋን የወለደችው። ፈጣሪ ደግሞ ከእርሷ ስጋ ነሳ፣ በስጋና በደም ተካፈለ። ስለዚህ የፍጥረትን ስጋ ገንዘቡ ስላደረገ፣ የሰውን ስጋና ባህሪ ገንዘቡ ስላደረገ የሰው ልጅ ተባለ። ስለዚህ ኢየሱስ ክርስቶስ በስጋ የተገለጠ አምላክ ነው። ይሄን እንዳትረሳው፣ የእኛን ትምህርት ማለት ነው። ስለዚህ እኛ አሁን ሌላ ይሄ ጣዖት ያልኩህ ከየት እንዳመጣውም አሮን ነው፣ ምንም የማይገናኝ ነገር ስለሰራ። እኛ ግን ምን እናምናለን? በስጋ የተገለጠው ቃል እርሱ እግዚአብሔር ቃል ራሱ እግዚአብሔር የሆነው በስጋ ሲገለጥ ሰው ሆኗል። ስለዚህ የፍጡርን ስጋ የፍጡርን ባህሪ የፍጡርን አካል ገንዘቡ ስላደረገ የሰው ልጅ ይባላል። መለኮት የፍጡርን አካል አምላክ የፍጡርን ባህሪ ገንዘብ ካደረገ በኋላ ሁለትነት የለም። ይሄ ስጋው ይሄ መለኮቱ እያለን የምንካፍለው ነገር የለም። ስለዚህ በስጋው ሞተ፣ በስጋው ተጠማ፣ በስጋው ተራበ፣ በስጋው ተያዘ፣ በስጋው ሰቀሉት። እዚህ ጴጥሮስ ላይም ምንድነው የሚለው መሰለ? በስጋው ሞተ ነው እንጂ የሚለው ስጋው ሞተ አይልም። ስጋው ሞተ ካለማ ሊከፈል ነው። ደሙ ብንል ስጋው ብንል መለኮት የተዋሃደው መለኮት ያልተለየው እያልን ነው እንጂ ለብቻው ስጋን አውጥተን ወይ መለኮትን ለብቻው አድርገን አይደለም። እሺ መዝሙሬ፣ አክቹዋሊ እኔ ድምዳሜ ላይ እየደረስኩኝ አይደለም፣ ጥያቄ ነው። እንዴት ነው ጣዖት ማምለክ አይሆንም ወይ አይነት ነገር ነው እንጂ ጣዖት እየተመለከ ነው እያልኩኝ አይደለም። እሱን በደንብ ፖይንቷን እንድትይዘው። እሺ መዝሙሬ፣ ግን አሁን እንዳልከው በስጋው በመለኮቱ በሚባል ጊዜ ለምሳሌ ደም ከኢየሱስ ክርስቶስ ሲወጣ የነበረው ደም ፍጡር ነው። እሱ ላይ መለኮት ያልተለየው አምላክ ያልተለየው ላይ አሁን እየለየው ስለሆነ ቋሚር የኔ እናንተ ያልተግባባ ነው። አንተ ደም ስትል የሰው ብቻ ደም ነው የምታስበው ያለው። እኔ ደግሞ ኖ ያ ደም መለኮት አልተለየውም የተዋሃዶ ነው። ምክንያቱም ደሙ ይቅር ባይ ነው እኮ እንላለን። አየህ በደሙ የኃጢአት ስርየትን አገኛችሁ ይላል መጽሐፉ። በደሙ የኃጢአት ስርየት የሰው ብቻ ደምማ አያድንም። አየህ በመስቀል ላይ የሰው ብቻ አሁን ለምሳሌ መለኮት የተለየው ደም ቢፈስ መለኮት የተለየው ስጋ ቢቆረስ ምህረት እኮ አናገኝ። ምክንያቱም እንደዛማ ቢሆን ደግሞ ክርስቶስ መምጣት ምን አስፈለገው?
መለኮት ደግሞ ደም የለውም፣ ስጋ የለውም። ስለዚህ መለኮት የተዋሃደው ስጋ፣ መለኮት የተዋሃደው ደም፣ አምላክ ገንዘቡ ያደረገው ስጋና ደም በመስቀል ላይ ተቆረሰ፣ ፈሰሰ እንላለን። ስለዚህ እኛ የክርስቶስን ደም ስናወራ እኔ እናንተ እንደምናወራው የኔ እናንተ ደም ይቅር ባይ አይደለም። የኔ እናንተ ደም የኃጢአት ምሕረት አያመጣም። የክርስቶስ ደም ግን ምሕረት ይቅርታን ያመጣል። ለምን? መለኮት የተዋሃደው አምላክ የተዋሃደው ስጋና ደም ስለሆነ ማለት ነው። አሚር እሺ በቃ ላለማስረዘም አክቹዋሊ ወይ ቤታችሁን መጥቼ እንጠይቅ ይሆናል። ጥያቄው አልተመለሰልኝም። ሌሎች ስለጠበቁኝ እዚህ ጋር አበቃለሁ። እሺ አሁን ለጊዜው ከአባቶች ትምህርትም ያልገባው ለምንድን ነው? እንዲሁ ሁሉም ጋር የሚገኙ መጽሐፍ ቅዱስ ስለሆነ ከአባቶችን ትምህርት ገብቻ ያላብራራውልህ ለዛ ነው። እዚሁ በመጽሐፍ ቅዱስ ውስጥ ይነፍታው ሁሉም ጋር መጽሐፍ ቅዱስ እጅ ላይ ስለሚገኝ በሚል ነውና፣ ግን አሪፍ ቤቴን ስለምከፍት መደው መተህ ሞር ታይምን ወስድ ደግሞ በደንብ ዲስከስ እናደርጋለን። የዛን ሰዓት እንዲሁም ብዙ ዲስከሽኖች እናደርጋለን። ችግር የለውም። እሺ መዝሙሪያ አመሰግናለሁ። እሺ አሚር ታንኪዩ በጣም ትንሽ ሀሳብ ልስጥበት። እሺ ትችላለህ ቢኒ። መልካም አብዬ እናመሰግናለን። ቢኒ ሀሳብ ልስጥና ይሳቅ አብላሂማ ጥያቄ ያላችሁ ሊንዳ አንዴ ቢኒ ይጨምርለትና ምን አልከኝ? ሚውት አድርግ። እኔ እኮ ጥያቄ የምመልሰው ጠይቁ ነው። አሁን ይስሐቅና እብራሂማ ሊጠይቁ ካሌድ አንዴ እኮ ይጠይቁ። ችግር የለም ትጠይቃላችሁ፣ ችግር የለም። አይ መዝሙሬ ቃልዮት ያሰማልን፣ እናመሰግናለን። እንትን አይቀድም አሚር መሰለኝ ሲጠይቅ የነበረው ነገር ያ ፍጡር ብቻ ነው ብንል ኖሮ የሱ ጥያቄ ትክክል ነበር ማለት ነው። ግን ያ የክርስቶስ ስጋ መለኮት የተዋሃደው ነው፣ የመለኮት ገንዘብ ሆኗል ማለት ነው። ስጋውም የመለኮት ገንዘብ ሆኗል። ፍጡር ብቻ አይደለም ሚርሊ ሰው ማለት ነው። አስበው ሰው ብቻ ስጋውም የመለኮት ገንዘብ ሆኗል። እሺ ፍጡር ብቻ ቢሆን ኖሮ እንደዛ ቢል ያው እንትን ይል ነበር። ግን መለኮት የተዋሃደው የመለኮት ገንዘብ የሆነ ስጋ ነው። ለዚህ ነው ሕይወት ይሰጣል ተብሎ የተነገረለት በዮሐንስ ወንጌል ምዕራፍ 6 ላይ ስጋዬን ካልበላችሁ ደሜን ካልጠጣችሁ በራሳችሁ ሕይወት የላችሁም ብሎ ያለው መለኮት የተዋሃደው ስለሆነ ሕይወት የሚሰጥ ስጋ ስለሆነ ማለት ነው። ስለዚህ የመለኮት ገንዘብ ስለሆነ ለይተህ ፍጡር ብቻ እንደሆነ አድርገህ ልክ እንደ ሰው እንዳንተ ፍጡር ብቻ የሆነ አድርገህ መናገር ትክክል አይደለም። ከመለኮት የተለየ ስላልሆነ መለኮት የተዋሃደው ስጋ ስለሆነ ያ በራሱ ሕይወት የሚሰጥ ተብሏል። በራሱ አምልኮ ይቀበላል ተብሏል ማለት ነው። ለምን? ከመለኮት ተለይተህ አይደለም። ለስጋ ለመለኮት ብለህ አይደለም አምልኮ የምታቀርበው። አንድ አካል ለሆነው ስግው ቃል ለሆነው ለኢየሱስ ክርስቶስ ነው መለኮት ምንድነው አምልኮ የሚቀርበው ማለት ነው። ይሄ ነው ቅድም ሲጸልይ ምናምንም ላለው ደግሞ እሱ ከቤዛነት አንጻር ነው የሚታየው። ክርስቶስ ኢየሱስ ኃጢአት ኖሮበት አይደለም የሚጸልየው፣ ስለኛ ተገብቶ ስለ ቤዛነት ስለሆነ የጸለየው። እስከ ሞት ድረስ የታዘዘው ስለ ቤዛነት ነው። በአንደኛ ቆሮንቶስ ላይ እሱ ሁለተኛ አዳም ስለተባለ ማለት ነው 15 ቁጥር 27 ምናምን አካባቢ ማየት ይቻላል። እሱ ሁለተኛ አዳም ተብሎ ስለተባለ ክርስቶስ ኢየሱስ ዳግማዊ አዳም ይባላል። ስለዚህ በአዳም ቦታ ተገብቶ ስለሆነ የሚጸልየው ክርስቶስ የጸለየው ጸሎት በጠቅላላ ስለኛ ቤዛነት ነውና ልክ እሱ ኃጢአት ኖሮበት እንደጸለየ ተደርጎ የሚነገረው ነገር ትክክል አይደለም። ለቤዛነት ስለመጣ አዳም መጸለይ ሲገባው ክርስቶስ ለአዳም ጸሎት ጸልዮአል፣ ስለ አዳም ልጆች ሁሉ ማለት ነው። አዳም መሞት ሲገባው ክርስቶስ ስለኛ ሞቷል ማለት ነውና እንደዛ ነው። ተመልሳለች። ቀጥል ይሳቅ። እሺ የአሁኑ ላይ በኋላ ጥያቄ ይኖረኛል። ጸሎት እውነት ስለኛ ነው የጸለየው ወይስ ለራስ? በኋላ እጠይቃለሁ። የሚመለከው ፍጡሩ ስጋ ነው ወይስ አይደለም የሚለው ላይም እመጣለሁ። ቅድም ያነሳኸው ላይ ጥያቄ አለኝ። ዮሐንስ ኢየሱስን ያጠመቀው አጥምቆታልና ዮሐንስ ያጠመቀው ኢየሱስ ፍጹም ሰው ፍጹም አምላክ ነው አይደል? መዝሙር
ዮሐንስ ያጠመቀው ፍጹም ሰው ፍጹም አምላክ ከሆነ ዮሐንስ እግዚአብሔርንም ሰውንም አጥምቋል ማለት እንችላለን? እሺ መልካም። ዮሐንስ በስጋ የተገለጠውን እኛ አሁን እንዳልኩ ነው ቅድም እየከፋፈልን የተጠመቀበትን ምክንያት ባይዘዌ መጠመቅ የሚገባ ሆነ መዝሙር እሱ ጋር እመጣለሁ። ምክንያት ላይ እየጠየኩ ስላልሆነ አይደለም እንትን ጥያቄው ዳይቨርት እንዳይሆን ጥያቄ የተጠመቀው እግዚአብሔርም ሰውም ነው ማለት እንችላለን ነው። አሁን ለምንድን ነው የተጠመቀው የሚለው ላይ ስጠይቅ በኋላ ላይ እሱንም እጠይቃለሁ። ሰው የሆነ አምላክ ስለሆነ ግን ሰው የሆነ አምላክ ስለዚህ ፍጹም ሰው የሆነ አምላክን ያጠመቀው እግዚአብሔርንም ሰውንም ያጠመቀው ማለት እንችላለን። ጥያቄ እሱ ያው እየመለስኩ እኮ ነው። አምላክ ሰው ስለሆነ ያ በሰው የተገለጠውን አምላካችን ኢየሱስ ክርስቶስን ያጠመቀው አንዱ አካል እኮ ጥያቄ አሁን ልክ ነኝ ወይስ ስህተት ነው? እሱን መልስልኝ። ዮሐንስ ያጠመቀው እግዚአብሔርንም ሰውንም ማለት እንችላለን? እግዚአብሔር ወልድን ያጠመቀው እግዚአብሔር ወልድን ሰው የሆነውን የእግዚአብሔር ልጅን ያጠመቀው። ስለዚህ ዮሐንስ እግዚአብሔርም ሰውም አጥምቋል። ሁለት አንከፋፈልም እኮ አልኩህ ወንድሜ። ይኸውልህ አሁን እግዚአብሔርም ሰውም አልከፈልኩትም፣ አንድ ላይ ከፈልከው። እኔ በአንድ ነው የምልህ። አዎ እኛ ለምሳሌ ማን ተጠመቀ ብትለን ሰውም አምላክም አጥምቋል የምትለው ይኸውልህ ሰው የሆነውን በስጋ የተገለጠውን አምላክ እሱን አጥምቆታል እኮ። አምላክን አጥምቋል ዮሐንስ። አምላክ ብቻ መቻልኩኝ ነው እኔ እኮ የምለውን እኮ ብትሰማኝ ጥሩ ነው ያልኩት። ምንድነው በስጋ የተገለጠውን እርሱን ሰው የሆነውን አምላካችን አጥምቆታል። እሺ ልምጣለህ ወደ አንተ። እሺ በስጋ የተገለጠን እግዚአብሔር አጥምቋል ዮሐንስ። ልክ ነኝ? አዎ እግዚአብሔር ስንል የአብም የወልድም የመንፈስ ቅዱስም የስልጣን የአገዛዝ ስም ስለሆነ አዎ ክርስቶስ እግዚአብሔር ይባላል። ስለዚህ እግዚአብሔርም በስጋ አጥምቆታል ዮሐንስ። እግዚአብሔር ወልድን በስጋ አጥምቆታል። እግዚአብሔር አብን እግዚአብሔር መንፈስ ቅዱስን ሳይሆን እግዚአብሔር ወልድን። ኦኬ ዮሐንስ ያጠመቀው ኢየሱስ መለኮት አለው አይደል? አንዲት መለኮት አለች። ሰው ብቻ አይደለም፣ አንዲት መለኮት አለች። ያን አንዲትም መለኮት ነው ያጠመቀው ዮሐንስ። እሺ ይኸውልህ ወንድም አለም በደንብ ስማኝ። እኛ አሁን እየተናገርን ያለነው ሶስት አካል አለ ብለን እናምናለን። በሶስቱ አካል ውስጥ ከሶስቱ አካል ውስጥ የተጠመቀው አንዱ አካል አካላዊ ቃል ነው ወይም በኋላ ስግው ቃል የምንለው። እሱ ደግሞ ሲጠመቅ ከክብሩ ዝቅ አላለም። ሰው በመሆኑ አምላክነቱ አልጠፋም ወይም አልተለየውም። ስለዚህ አምላካችን እግዚአብሔር ወልድ በስጋ ተጠመቀ እንላለን ማለት ነው። ማን የተጠመቀው ብትለኝ እግዚአብሔር ወልድ በስጋ የተገለጠው እግዚአብሔር ወልድ ተጠመቀ እላለሁ ማለት ነው እንጂ መለይቼ ይሄ አምላክ ተጠመቀ ለብቻው ወይ መለኮትነት አልተጠመቀም ወይ ሰውነት እያልኩኝ እንደዛ አንመልስልን። ትምህርታችንም እንደዛ ስላልሆነ ማለት ነው። ኖ ለየው አላልኩም። አሁን እግዚአብሔር ወልድን ዮሐንስ አጥምቆታል። ስለዚህ እግዚአብሔር ወልድ መለኮት የእግዚአብሔር ወልድ መለኮት ከአብ መለኮት የተለየ አይደለም አይደል? አንድ መለኮት ነው ያላቸው። አዎ አንድ ነው። አዎ የአብ የወልድ መንፈስ ቅዱስ መለኮት አንድ ነው አይደል? አንድ ነው። አዎ ምክንያቱም በሶስት አካል አንድ መለኮት አለ። ኦኬ ያ አንዱ መለኮት ዮሐንስ መለኮትንም ሲያጠምቅ ሰው ሳትነጠል ማለት ከሰውነት ጋር ሳይነጠል ሲያጠምቅ ምክንያት አንድ መለኮት ካለ ያ ያጠመቀው የአብ የወልድ መንፈስ ቅዱስን መለኮት ነው ወይስ የወልድ ለብቻው ሌላ መለኮት አለ ለይቶ ነው ያጠመቀው? ኦኬ ቆላሲያስ ላይ የሚል መሰለ የመለኮት ሙላት እንትን ቆላሲያስ ላይ ትሄድልኛል። ልመልስልህ ጥያቄውን አይደለም እንዴ መላሽ ያልጠየቅኩልህ ነው። እኔ እኮ ነኝ መላሹ አይደል? እኔ ስመልስልህ ትምህርቴን ነው መልስልህ ይሳቅ። እሺ ጥያቄ ምንድነው? አንዴ ጥያቄን እንትን በልልኝና ለምን እንዴ ካልገባኝ ጥያቄ ትምህርቴን ነው መልስልህ። አንተማ ጥያቄን ጠይቀው ፈለከው። እኔ ግን እንደዚህ አይነት ጥያቄዎችን በትምህርቴ ነው መልሰው። ትምህርቴን ነው የምነግርህ። ስለዚህ ጥያቄ እኔ የጠየቅኩን ሳይሆን አንተ ፈለግከውን ነው የምትመልሰው። ኖ አንተ የጠየከኝን በትምህርቴ ነው የምመልስልህ። እኔ የፈለግኩትን ሳይሆን ትምህርቴ ነው የምነግርህ እኮ። እኔ የጠየቅኩን መልሰው እንትን ሌላ ቦታ ሳትሄድብኝ ማለት ነው። ሌላ ቦታ መሄድ ሳይሆን ትምህርቱን ነው የምነግረው ወንድሜ። ትምህርታችን በመጽሐፍ ቅዱሱ በሙላት የሚብራራ ስለሆነ በምላት ነው የማብራራልህ እንጂ በሆነች ነገር ላይ ብቻ አላብራራልህ። ምክንያቱም ትምህርት ነው የምነግርህ እኔ። ኦኬ ጠየቅኳት ላይ አተኩረ መልስልኝ ነው። እስኪ ሂድልኝ ጥያቄን ደግመህ አንተ ጥያቄን በፈለግከው ፍሬም አርገዋል አልከለከልኩም። እኔም ልክ ለአንተ ጥያቄ በትምህርቴ ነው የምመልስልህ። ምክንያቱም እኔ ራሴ አላመጣም። ምን ላድርገው
ጥያቄን ታርጌት የማያደርግ መልስ ከሆነ ያው እኔ የጠየቅኩን ሳይሆን አንተ የራስህን እየመለስክ ነው። እኔ እዚህ መቀመጤም ጥቅም እንዳይኖረው ይችላል። ለአንተ ነው ታርጌት ያለው ነው ወንድሜ። እኔ ትምህርቴን ነው የምነግርህ። ለአንተማ ታርጌት አይሆንም። ምክንያቱም አንተ በፈለግከው መልኩ ስላመጣኸው የፈለግከውን ነገር መስማት ትፈልጋለህ። እኔ ደግሞ አንተ የፈለግኩትን ሳይሆን ትምህርቴን ነው የምነግርህ። ትምህርቴን መስማት ከፈለግ እሱማ ስብከት አዳምጬ እመጣለሁ። አሁን እኔ ስብከቱ ላይ የሰማሁት ጥያቄ ስላለኝ ትምህርቴን ጥያቄ ልድገመውና ነው መልስልህ። ይሳቅ እኮ ጥያቄ ልድገመውና ጥያቄን ትመልሷል። ምናልባት ግልጽ ካልሆነ ጥያቄ በጣም ገብቶኛል። ጥያቄ እንደገመልኝና እንትን በል ይሳቅ ፕሊዝ አታርክመኝና በትምህርቴ እንድመልስ ትፈልጋለህ ወይስ አትፈልግም? እሺ ስብከት እንዳይሆን ነው። ስብከት ሌላም ቦታ ስለምናዳምጥ ቀጥልና እስኪ ላዳምጥ፣ ግን ስብከት ሳታረገው ቀጥል። ኦኬ እንደሱ ካልከኝ መቀጠል አልችልም። ለምን መሰለህ የማልቀጥለው ይሳቅ፣ እኔ ስብከትም አልሰበኩም። ስብከት የሚሰጠው ሲጀመር ላመኑ ሰዎች፣ ላላመኑ ሰዎች ስብከት አይሰጥም። ይሄን ጠንቅቄ አውቃለሁ። ያላመንክ እንደሆንክ ክርስቲያን እንደሆንክ ስለማቅ እኔ ለአንተ ስብከት አልሰጥህም። ለአንተ የምሰጥ መልስ ነው። መልስ ሰጥ ግን ትምህርቴን ነው የምሰጠው ወንድሜ። ኦኬ ይሄ ክፍል እንዴት ይብራራል በሚለው የመለኮት ሙላት በሰኑ ተገልጦ ይኖራል የሚለው እንዴት ይብራራል? የተጠመቀው ማን ነው? ከመለኮት ጋር እያያዘ ስለጠየከኝ ያን ልመልስልህ ነው። አይ እኔ አልሰማህም፣ እኔ የምፈልገውን ብቻ ነው የምሰማው ካልክ እኔም አንተም እየደከምን ነው። ፖይንቱ አልታየኝም እውነቱን ለመናገር ከመነሻውም ጀምሮ በእኔ ፍሬም ሂድ ያለበለዚያ ካልከኝ እኔም አንተም እየደከምን ነው የምንሆነው። ይሳቅ እኔ ጥያቄ መልሰው ነው መልሱ የእኔን ጥያቄ ትኩረት ያደረገ እንጂ ስብከትን ታርጌት ያደረገ መልስ ሊሆን አይገባም ብዬ ስለማምን ጥያቄ ሲጠየቅ መልሱ የሚሆን ያለበት ኦኬ የምትመልሰው ካስተምሮትህ ነው። ግን ካስተምሮትህ ስመለስ ጥያቄን ታርጌት ያደረገ እንጂ አንተ ያሰብከውን አይደለም የሚመልሰው፣ ወይ ደግሞ አንተ የፈለግከውን አይደለም የሚመልሰው። አንተ የፈለግከውን የምትመልስ ከሆነ የእኔን ጥያቄ ትተው ሌላ ነገር የምታወራ ከሆነ ሌላ ይሆናል ማለት ነው። የአንተ ጥያቄህን አቅርብ፣ የእኛን የክርስቲያናዊ መልስን እንመልሳለን። አንተ ተቀበለው አትቀበለው እሱ የአንተ ምርጫ ነው። እኔም እያልክ ያለሁት እሱን ነው። ግን ጥያቄው መልሴን ታርጌት ያደረገ ይሁን እኮ እሱን መልሶልህ አይ መልሴን ታርጌት አላደረገም ካልክ የአንተ አመለካከት ስለሆነ ትይዘዋለህ ማለት ነው። የእኛን የክርስትና ትምህርታችን ይዘዋለሁ ሳይሆን መልሼ እጠይቃለሁ። ጥያቄ ቀጥል። ጥያቄ ገብቶኛል ስላልክ እሺ የመጨረሻ ነው መልስልህ ይሳቅ። ለምን መሰለህ ትምህርታችን ነው መልስልህ። አሁንም ኦኬ አንተ እንደምትፈልገው ሆነ አልሆነ እሱ አይደለም የኔ ጭንቀት። የኔ ጭንቀት ትምህርቴ መናገሬ ነው። የኔ ትልቁ የሚጠበቅብኝ እንደዚህ አይነት ጥያቄ ቢመጣ ትምህርቴ ምንድነው ነው አለቀ። የቤተክርስቲያን ትምህርት ነው የምነግርህ፣ የአባቶቼን ትምህርት ነው የምነግርህ እንጂ አንተ የምትፈልገው ነገር አይመጣልህም። ኦፍ ኮርስ ምክንያቱም ተቃራኒ ሳይድ ይዘህ ስለሆነ የምጠይቀኝ ያን ነገር ላሰማው ትችላለህ። ግን እሱ ብዙም ማተር ያደርግም። ቱ ቢሆነስት ጥያቄው ልመልስልህ። የተጠመቀው እኛ አብ ወልድ መንፈስ ቅዱስ በሶስት አካል እናምናለን። ሰው ሆነ የተጠመቀው ግን አብ አይደለም መንፈስ ቅዱስ አይደለም ብለን እናምናለን። የተጠመቀው በተለየ አካሉ አካላዊ ቃል ነው ብለን እናምናለን። ወይም ስግው ቃል እንለዋለን፣ ቃል ስጋ ሆነ ስለሚል። ስለ መለኮት ስናወራ ደግሞ ስለ አምላክነት ስናወራ ስለ ስልጣን ስናወራ ሶስት አካል ቢኖርም በሶስቱ አካል ውስጥ ግን አንዲት መለኮት አለ። ሶስት አካል ቢኖርም ሶስት አምላክ አናመልክም ብለን እናምናለን። ስለዚህ ማን ነው የተጠመቀው ካልከኝ ከአባቱ ሳይለይ ከክብሩ ሳይለይ ሰው የሆነው በተለየ አካሉ ግን አካላዊ ቃል ወይም ወልደ እግዚአብሔር ወልድ ተጠመቀ እንላለን። መለኮትነቱ ከእርሱ አልተለየም። ግን ማን የተጠመቀው ካልከኝ መለኮት ያልተለየው በስጋ የተገለጠው እርሱ የሰው ልጅ የተባለው የእግዚአብሔር ልጅ ተጠመቀ። መለኮትነት ሰው በመሆን አልጠፋም። መለኮትነቱ ወይም አምላክነቱ ሰው ስለሆነ አልጠፋም፣ አልቀየረም። ቃልም ስጋ ሲሆን አምላክ የሰውን ባህሪ መለኮት የሰውን አካል ገንዘብ ስላደረገ ያው አንዱ አካል ያው አንዱ ባህሪ ተጠመቀ እንዳለን። ስለዚህ መለኮት ተጠመቀ አላልኩም። አሁን በደንብ ስማኝ። መለኮት በስጋ አምላክ በስጋ ከሶስቱ አካል አንዱ አካል በስጋ ተጠመቀ ነው የቤተክርስቲያናችን ትምህርት ነው። ቆላሴስ ላይ የሚርኩ ለምንድን ነው የመለኮት ሙላት በሰውነቱ ተገልጦ ይኖራል ስለሚል መለኮት ከሰውነቱ ለጥቅስፈትም ለደቂቃም ከሰውነት ወይም ከሰው ከሆነ በኋላ ተለይቶት አያውቅም። የተጠመቀው ማን ነው ታዲያ?
መለኮት በስጋ አምላክ በስጋ ተጠመቀ እንላለን። መለኮት ተጠመቀ አንልም። ቃላት እየተለቀመ ርዕሱ እንዳይቀየር ማለት ነው። በተለየ አካሉ ነው የተጠመቀው። ያ አካል በተለየ አካሉ ሲጠመቅ መለኮት አልተለየውም ብለኛል። ልክ ነኝ? መዝሙር በተለየ አካሉ ማለት ሰው የሆነው ቃል ነው ለማለት ነው። በተለየ አካሉ ወልድ ማለት ሰው አልሆነም፣ መንፈስ ቅዱስ አልሆነ ለማለት ነው። ወልድ በተለየ አካሉ ተጠምቋል እያልከኝ? ተጠምቋል። ወልድ በተለየ አካሉ ሲጠመቅ መለኮት አልተለየውም ብለኛል። መለኮት ስንት መለኮት ነው ያለው? መለኮት ተለየ። አንዲት መለኮት። ያ አንዱ መለኮት ተጠምቋል በተለየ ስጋው። በመለኮት በስጋ በወልድ ስላለ በስጋ ስለተገለጠ የሚጨው ነገር አለ። እሺ በደንብ ስሙኝ ድጋሚ። አሁንም አንድ አይነት ነገር ነው መልሰው መለኮት የአብም የወልድም የመንፈስ ቅዱስ። አረ ልመልስ አንዴ። ምን አልኩኝ? በለኝ ይመስላል። ምንም አይ ስላቋረጥከኝ ብዬ ልመልስ ያልከኝ አላወራውም፣ ግን አውራ ካልከኝ ሳትቀየር እንትን ሳትለው ላውራ። የጠየኩት ጥያቄ አሁንም እንትን ጥያቄን እያገኘው ስላልሆነ በተለየ አካሉ ሲጠመቅ መለኮት አልተለየውም ብለኛል። ወልድ በተለየ አካሉ ሲጠመቅ መለኮት አልተለየውም ብለኛል። የኔ ጥያቄ ያ አንዷ መለኮት ነች ወይ ያልተለየው? መለኮት ስጋን ያልተለየው ያ አንድ መለኮት ያልነው ነው ወይ ያልተለየው? እሱ ነው ጥያቄ። እሺ ከቅድም ጀምሮ እኮ እሱንም መልሼ ነበረ። አሁንም ድጋሚ ልመልስሽ፣ ችግር የለውም። መለኮት ቶሎ ብትመልስልኝ ደግሜ አልጠየቅም። 10 ደቂቃ እየፈጀህ ለአንድ ጥያቄ እንረሳዋለን። ጥያቄው እንዳረሰው ቀጥታ ብትመልስልኝ ደስ ይለኛል። እሺ አሁንም ደግሜ እነግርሃለሁ። ቅድም ነው የመለስኩልህ፣ ግን አሁንም ያው ሰርክል እየሰራን ስለሆነ ሴም ቲንግ ነው መልስልህ፣ ምክንያቱም የሚቀየር መልስ የለኝም። ስለ መለኮት ስናወራ 3 መለኮት የለም፣ 3 አምላክ የለም፣ 3 አምላክ የለም፣ 3 መለኮት የለም። ይልቁንም አንዲት መለኮት አንድ አምላክ ነው ያለው። ያ አንድ አምላክን ያ አንድ መለኮት ግን በሶስቱም አካል ህልው ሆኖ ይኖራል። መለኮት ከአብ ከወልድ ከመንፈስ ቅዱስ ተለይቶ ለቅስፈት አያውቅም። ምክንያቱም ያለችው አንዲት መለኮት ስለሆነች አምላክነት አንድ ስለሆነ። ስለዚህ ማን የተጠመቀው ሲባል እግዚአብሔር አልተጠመቀም፣ እግዚአብሔር አብ አልተጠመቀም፣ እግዚአብሔር መንፈስ ቅዱስ አልጠመቀም። ለምን? በስጋ ስላልተገለጠ። የተጠመቀው በተለየ አካሉ አካላዊ ቃል በኋላ ስግው ቃል እርሱ ተጠመቀ። ሲጠመቅ ሰው ብቻ አይደለም የተጠመቀው፣ ያ መለኮት የተዋሃደው ያ አምላክ ገንዘቡ ያደረገው ስጋ ስለሆነ የተጠመቀው አምላክ በስጋ መለኮት በስጋ ተጠመቀ። የተጠመቀው ግን ማን እንላለን? ወልድ በተለየ አካሉ ሰው ስለሆነ። ስለዚህ መለኮት ለቅስፈትም ከወልድ ተለይቶ አያውቅም፣ ምክንያቱም 3 መለኮት የለምና። ለዚህ ነው የመለኮት መዝሙር በጣም እያረዘምከው ነው። ለምን እንደሆነ አልገባኝም። እሺ በቃ ወይ ጥያቄ ምንድን ነው? አሁንም ግልጽ ካልሆነ ደግሞ አለ አንድ አይነት መልስ ነው የሚሰጠው ባይዘወይ። ኦኬ ጥያቄን ልድገመው እና ምናልባት አንድ አይነት መልስ ነው የምሰጠው። ያን ለመስማት ዝግጁ ነህ? ምክንያቱም የምቀይረው ነገር የለም። ኦኬ ከዚህ የተለየ መልስ የለም? አዎ ምክንያቱም መልሱ ይሄ ነው። ሌላ መልስ ከየት ምኑን ነው የመለስከው? እኔ ጠየቅኩህ ምንድን ነው አንተ የመለስከው? ጥያቄ ነው ጭራሽ አላገኘሁም። እኔ በጣም አግኝቼው ደጋግሜ እየመለስኩልህ ነው። አንተ ስለ አካል ነው የምታወራው፣ እኔ የጠየቅኩህ ስለ መለኮት ነው። እኔም መለኮትንም አካልንም አንድ ላይ ወልድና መንፈስ ቅዱስ አልተጠመቁም ትለኛለህ። እኔ ስለ ወልድና መንፈስ ቅዱስ አንድም ቃል አላወራሁም። እኔ እየጠየቅኩ ያለሁት መለኮት ስጋን ለቅስፈት ካልተለየው ያ አንዱ መለኮት ነው ወይ የተጠመቀው? በስጋ የተጠመቀው ያ አንዱ መለኮት ነው ወይ ነው የኔ ጥያቄ። እሱን ትተህ ሌላ እያወራህ ያለው ሌላው ነው። እሺ አሁን መጨረሻ ጥያቄ ልጠይቅ። ምን አልከኝ? ሌላ ጥያቄ ልጠይቅ። ሌላ ጥያቄ ስላለኝ ይሄን መልካም ይሻላል። ጥሩ እንትን አልለውም ስላልከኝ ኦኬ። ቅድም ከጠየቀው ጋር ይመሳሰላል። ምንድነው ጥያቄ? ፍጡር የሆነን ስጋ መለኮት የተዋሃደው ፍጡር የሆነን ስጋ ታመልካለህ?
እሺ አሁንም የቅድም አንድ አይነት መልስ ነው መልስልኝ። ክርስቶስ የተዋህደው ስጋ ሰው ብቻ አይደለም አምላክ ያን የስጋ ባህሪ ገንዘቡ ስላደረገ ለአንዱ አምላክ ለአንዱ ባህሪ አምልኮና ስግደት ይቀርብለታል። ክርስቶስም ለዚህ ነው ማናቸውንም ነገር በስሜ ብትለምኑ ያደርገዋል ያለን። የምንለምነው ያኑ አንድ አካል ያኑ አንድ ባህሪ ነው። መዝሙር ጥያቄ ምንድን ነው? አረ ልመልስልህ ፕሊስ። አይደለም ጥያቄ እንትታው ሌላ ቦታ ነው የምትሄደው። ለምን እንደሆነ አይገባኝም። ጥያቄ ምንድን ነው? አንድ ድጋሚ። እሺ አሁን ድጋሚ ልንገርህ። ቃል ስጋ የኔን ጥያቄ ንገረኝ። እየተረዳኝ አልመሰለኝ። እሺ ድጋሚ ልመልስልህ። ነው ጥያቄ ድጋሚልኝ። እየተረዳኝ ነው ወይስ አይደለም? ይሳቅ ወንድሜ በጣም ትላልቅ ሰዎች ስለሆንን መቼም እኔም አንተም ይገባናል የምናወራው እና በጣም እያዳመጥኩ መዝሙር እኔ አንተን ኢንተራፕት ለማድረግ አይደለም ለማቋረጥ ሳይሆን ጥያቄ እንትተው ወደ ሌላ ቦታ እያረዘምከው ነው። አንድ ሰው የሚጠይቀው ለመረዳት ነው እና እኔ እየጠየኩህ መለኮት የተዋሃደውን ፍጡር የሆነውን ስጋ ታመልከዋለህ ስለ አንተ ሲዋሃድ መለኮት ስጋ እንትን አላለም። እኔ እሱ አይደለም ጥያቄ። የኔ ጥያቄ መለኮት ስጋን ሲዋሃድ ያ የተዋሃደውን ስጋ አልሰማውም እኮ መልሱንም ገና ሳይሰማው እኮ ነው እንጂ አዳምጠውና ከዛ በኋላ አትግባሽ። አትግቡ፣ ረመዳንም አትግቡ፣ ችግር የለውም። ማንም አይግባ፣ ችግር እኔ እና እሱ እየተግባባ እንሄዳለን። ይቅርታ ድምፅ ካለባችሁ። የኔ ጥያቄ መለኮት የተዋሃደውን ፍጡር የሆነውን ስጋ ታመልከዋለህ? እሱ ነው ጥያቄ። እሺ አሁንም ድጋሚ እየመለስኩልህ ነው። ጥያቄ ራሱ ስህተት ነው። ምክንያቱም ስጋ ታመልካለህ እያልከኝ ነው። እኛ ቃል ስጋ ከሆነ በኋላ ስጋ ብቻ ወይም ቃል ብቻ አንልም። ስጋ ከመለኮት ተለይቶ አያውቅም። ስለዚህ አምልኮ የምናቀርበው ለዙ ለአንዱ አካል ነው። ኢየሱስ ክርስቶስ ስንል ሰው አምላክ የሆነ ሰው አምላክ በስጋ ተገለጠ እያልን ስለሆነ እርሱ አምላክ ሰው ሆነ ካልን ሰዓት ጀምሮ ቃል ስጋ ከሆነ በኋላ ስጋና መለኮት እያልን አንከፋፍልም። በቃ የምታመልከው ማን ነው ካልከኝ ያን አንዱን አካል አንዱን ባህሪ አመልካለሁ። እሱም ሰው የሆነውን አምላክ አመልካለሁ። ኢየሱስ ክርስቶስ ሰው ሆነ አምላክ ነው፣ አመልከዋለሁ። ስጋውን ብዬ አልከፍልም፣ መለኮትን ብዬ አልከፍልም። ምክንያቱም መክፈል የሚባል ነገር በክርስቲያኖች ትምህርት የለም። ታመልከዋለህ? አንዱን አካል አንዱን ባህሪ አመልካለሁ። ኢየሱስ ክርስቶስን አመልካለሁ። ፍጡር የሆነን ስጋ የተዋሃደውን ታመልከዋለህ? እሺ አሁንም ድጋሚ ልመልስልህ ያንኑ መልስ። እሺ ያንኑ መልስ ሳይሆን የጠየቁትን ፍጡር የተዋሃደውን ስጋ ታመልከዋለህ? እሺ ስለ ስጋ አይደል? አሁን ድጋሚ ልንገርህ። ስለ ስጋ ብለህ ስለነጠርከው ስለ ስጋ ብቻ አላወራም። አረ ስጋውን ብቻ አላልኩም። እኔ ስለ መለኮት ነው ያለው። መለኮት የተዋሃደውን አካል አመልካለሁ። አንዱን መለኮት ያ መለኮት የተዋሃደውን ስጋ ፍጡር የሆነውን ስጋ ታመልከዋለህ? ስጋ አልከው እኮ ወንድሜ፣ ይኸውልህ ስጋ ብለህ ስጋን ተዋህዷል። ተሳስቻለሁ። ስጋን ተዋህዷል የሚል ጥያቄ ምን ነው መሰለህ? ቋንዴ ጋር ጥያቄ መሆን የነበረበት መሰለህ? ጥያቄ እንደዚህ መሆን አለበት አይባልም። ጥያቄ ስለዚህ እኔ መሆን ያለበት ካለ ራሴን ጠይቄ ልመልስ እያልከኝ ነው። ጥያቄ መሆን ያለበት ካልከኝ አንተ ራሴን ልጠይቅና ራሴን ልመልስ እያልከኝ ነው። ጥያቄን ጠይቅ፣ እኔ መልስልሃለሁ። ወንድሜ ቀጥል በቃ። የኔን ጥያቄ ነው የምትመልሰው፣ ራሴን ጠይቀህ ሳይሆን እኔ ጠየቅኩኝ። እኔ ጥያቄ ምንድን ነው? መለኮት የተዋሃደውን ስጋ ታመልከዋለህ ወይ? አሁን በጣም ጥሩ። መለኮት የተዋሃደው ስጋ አንድ አካል አንድ ባህሪ ስለሆነ አዎ አመልካለሁ። ያን አንድ ባህሪ አንድ አካል አመልካለሁ፣ እገዛለሁ። በቃ ቴንኪው፣ ይሄ መልሰልኛል። ያ የተዋሃደው ስጋ ፍጡር ነው አይደል? መለኮት የተዋሃደው ስጋ ፈጣሪው ራሱ ነው። የአብ የወልድ መንፈስ ቅዱስ ፍጥረት ነው። ማን ፈጠረው አይደለም ጥያቄ። ማን ፈጠረው ሳይሆን ጥያቄ ኖ ማን ፈጠረው አይደለም ጥያቄ። ፍጡር ነው ካልከኝ ፈጣሪው እነግርሃለሁ ወንድሜ። እንዴ እኔ ማን ፈጠረው ቢሆን ጥያቄ ትክክል ነህ። አዎ የፈጠረው አንተ በፈለከው ጠይቅ፣ እኔ በፈለኩት መልስ። ቃል ነው ራሱን የፈጠረው ካልከኝ ትክክል ነህ። ቃል ነው የፈጠረው ብትለኝ ማን ፈጠረው ስለ ቃል ነው ሶስቱ በመለኮት አንድ ስለሆኑ ብትለኝ ትክክል ነህ። የኔ ጥያቄ እሱ አይደለም። የኔ ጥያቄ አሁን ምን አልከኝ? መለኮት የተዋሃደውን ስጋ አመልከዋለሁ አልከኝ። ስለዚህ መለኮት የተዋሃደውን ፍጡር የሆነውን ስጋ ታመልከዋለህ?
ተመልሰን ወደዛ መጣን። ኦኬ ፍጡር ስጋው ፍጡር ነው አይደል? ስጋው ያው ድንግል ማርያም የክርስቶስ ፍጡር ናት። አዎ እኮ ያ ፍጡር የሆነን ስጋ ነው የተዋሃደው። አዎ ገንዘቡ ያደረገው መለኮት የተዋሃደው የድንግል ማርያም ስጋ። ስለዚህ አምላክ በስጋ ፍጡር ነው አይደል? አምላክ በስጋ ፍጡር ነው ሲባል የፍጡርን ስጋ ገንዘቡ አደረገ ማለት ነው። ስለዚህ አምላክ በስጋ ፍጡር ነው። አምላክ በስጋ ፍጡር ነው ማለት የፍጡርን ስጋ ገንዘቡ አደረገ ማለት ሰው ሆነ ማለት ነው። ገባኝ። ስለዚህ አምላክ በስጋ ፍጡር ነው ወይ ነው የኔ ጥያቄ። እየነገርኩ እኮ ነው። አምላክ በስጋ ፍጡር ነው ማለት ሰው ሆነ አምላክ እያልን ነው። ምን ማለት ነው እያልኩ አይደለም ነው ወይስ አይደለም? አንተ ማለት አይጠበቅብህ። እኔ እየመለስኩኝ ነው ትምህርቴ። አረ ምን ማለት ነው እያልኩ አይደለም። እኔ አንተ ማለት አይጠበቅብህ ይሳቅ። አንተ እኔ ጠየቅኩን አንዴ እግዚአብሔር በስጋው ፍጡር ነው። እግዚአብሔር ወልድ በስጋው ፍጡር ነው። እግዚአብሔር በስጋው ፍጡር ነው። አዎ ፍጡር ነው። ፍጡር ነው ማለት ሰው ሆኗል እግዚአብሔር ማለት ነው። በቃ ስለዚህ ያንን ፍጡር የሆነውን ስጋ ታመልከዋለህ። እግዚአብሔር ወልድ የተዋሃደውን ከሰለቸሽ መውረድ ትችያለሽ። ችግር የለውም። እኛም እኮ እንትን ማለት እንችላለን። ጠይቀሃል፣ በቃ ለሌሎች እድል ስጥ። አታሰልቸን። አንድ ጥያቄ ነው እኮ ለአንድ ደቂቃ ብዙ ደቂቃ እየወሰደብኝ ያለው እሱ ነው። እኔ በአጫጭር ጥያቄ ነበር 10 ደቂቃ አልቀመጥም ብዬ ነበረው፣ ግን ጥያቄን እያረዘመው ያለው ጠይቅ እኮ አይደለም። እሺ አንድ ቆይ ዲያቆን አትጠይቅ አይደለም የምትጠይቀው ጥያቄ ግን ደጋግሞ ቆይ ችግር የለውም። ሚዩትም አታርጓት። አንዴ ካሊድ አንዴ ቆይ አይረበሽ ፕሊዝ። ችግር የለውም። በፈለገው መልኩ ጠይቅ። እኔም በትምህርቴ ነው የምገልጽለት። ረዘመ አጠረ ለሱ ነው። ችግር የለውም። ለታዛቢው እንሰጠዋለን። ኢሳቅ የመጨረሻን ጥያቄ አቅርብና ሌሎቹ ብለንስ። እሺ እግዚአብሔር ወልድ በስጋው ፍጡር ነው ስላልከኝ ይሄን ተስማምቼ ወደሚቀጥለው ጥያቄ ሊድ የመጨረሻው ጥያቄ ሆነ አምላክ ማለት ነው ብዬ ፈጭታለሁ። ቀጥል። ቆጣ ተስማማን እሱ። ኦኬ እሺ የመጨረሻው ያው የሌሎችም ጊዜ ላለመፍጀት እንትን ልበል። መስቀል ላይ ኢየሱስ ሲሰቀል ስጋው ነው የሞተው ወይስ አምላክ ነው የሞተው? በስጋው ነው የሞተው። አምላክ በስጋው ነው የሞተው። አዎ ኦኬ። ስለዚህ አንዱ አምላክ በስጋ ሞቷል። ልክ ነኝ? ከሶስቱ አካል አንዱ አካል በስጋው ሞቷል። አይ አንዱ አምላክ ነው የሞተው ወይስ ደግሞ ከሶስቱ አምላክ ከሚባለው አንዱ ነው የሞተው? ከሶስቱ አካል አንዱ አካል በስጋው። ስለዚህ አንዱ አምላክ አልሞተም። ከሶስቱ አካል አንዱ አካል እያልኩ እኮ ነው ይሳቅ። የኔ ጥያቄ አንዱ አምላክ ሞቷል በስጋ ወይስ አይደለም? እኛ በሶስት አካል የምናምን ስለሆነ እኛ አንዱ መለኮት አንድ አምላክ ስንል አንድነት ነው የምናወራው። ስለ ቤዛነት ስለ ሞት ስናወራ ግን ስለ አካል ነው የምናወራው። ስለዚህ የሞተው የተሰቀለው ከሶስቱ አካል አንዱ አካል ነው። የኔ ጥያቄ አንዱ አምላክ በስጋ ሞቷል ወይስ አልሞተም እንጂ ከሶስቱ አካል የትኛው ነው የሞተው ሳይሆን አንዱ አምላክ በስጋ ሞቷል ወይስ አልሞተም? እሱን በጣም ጥሩ። ስለ አምላክነት ስራውና ስለ አካል ስናወራ ልዩነት አለው ይሳቅ። ስለ ሞት ካወራን ስለ አካል አይደለም ማን የጠየቅኩት። አንተ እንደዛ ሊሆን ይችላል። የኔን ትምህርት ነው የምለው። ስለ አካል የሚያወራ ሰው ይሳቅ አንዴ ስማ ፕሊዝ። ይኸውልህ አንተ የፈለግከውን ጠይቅ፣ እኔ ደግሞ አንተን አስታኪ የመመለሱ የኔ ድርሻ። ስለ ቤዛነት ስለዚህ ራስህን ጥያቄ እየመለስክ ነው። እንደፈለክ በለው። የኔ መልሴ ልመልስልህ። ስለ ቤዛነትና ስለ መስቀል ካወራን የምናወራው ስለ አካል ነው የምናወራው። ምክንያቱም አብ አካላዊ ነው፣ ወልድ አካላዊ፣ መንፈስ ቅዱስ አካላዊ ነው። አብ አካላዊ ሆኖ ግን ሰው አልሆነም። መንፈስ ቅዱስ አካላዊ ነው፣ ሰው አልሆነም። ሰው የሆነው በተለየ አካሉ ወልድ ነው። ስለዚህ ስለ ሞት ስለ ቤዛነት ስናወራ የምናወራው ስለ አካል ነው የምናወራው። የትኛው አካል? ቃል ስጋ ስለሆነው ወይም ስለ ስጉ ቃል ነው የምናወራው። ስለዚህ ያንን ነው። እሺ አንዱ አምላክ ሞቷል በስጋ? ወይ ጉድ ወንድሜ፣ አንድ አምላክ ካልከኝ ስለ ሞት ስናወራ ስለ መለኮት አይደለም የምናወራው። ስለ መስቀል ካወራን ስለ አካል። መዝሙር የጠየቁት ጥያቄ በጣም ቀላል ነው። ወይ በጣም ሞቷል ቀላል ወይ እሱ እኮ አልሞተም። የመለስኩልህ ነው። አንዱ አምላክ በስጋ ሞቷል። በጣም ሲምፕል ከሶስቱ ጥያቄ አካል ነው። አንዱ ወይ አካል ሞቷል በስጋ ወይ ሞቷል። አልሞተም።
ከሶስቱ አካል የኔ ጥያቄ ከስንት አካሉ ነው ስንት አካል የሞተው አይደለም። አንተ መጠየቅ አይጠበቅብህም። እኔ መመለስ የምጠብቅብህ አንዱ አምላክ በስጋ ነው። አንዱ አምላክ በስጋ ሞቷል ወይ? ከሶስቱ አካል አንዱ አካል በስጋ ሞቷል። ምክንያቱም ስለ ሞት ስለ ቤዛነት ካወራን ስለ አካል ነው የምናወራው። እኔ ስለ እንትን አይደለም የጠየቅኩት፣ ስለ አንተ መጠየቅ መለኮት ነው። የኔ መልስ ትክክለኛ መልስ ነው። ስለዚህ አንዱ አምላክ ሞቷል አልሞተም የሚለው መልስ የለውም ክርስትና ላይ። አንተ በለው አንተ እንደፈለክ በለው። የኛ መልስ ምንድነው? ስለ ቤዛነት ስለተወራ ጥያቄን አስተካክለው ካልሆነ ይህንን ጥያቄ አትመልሶ። አንዱ አምላክ አንተ እንደፈለክ በለው የሚለው ምንም ችግር የለውም። አንተ እንደፈለክ በለው። የኛ መልስ ሰጥቻለሁ። መቀበል አለመቀበል ያንተ ፋንታ ለመረዳት ነው። ስለዚህ አንዱ አምላክ ሞቷል ብዬ ብጠይቅ ስህተት ነው እንደ ክርስትና? ስህተት ነው። ምክንያቱም ስለ መስቀል ስለ ሞት ካወራ ስለ አካል ነው የምታወራው። ስለዚህ አምላክ ሞቶልናል የሚባለው የተሳሳተ ነው። አምላክ ሞቶልናል ስንል በተለየ አካሉ ከሶስቱ አካል አንዱ አካል እርሱ በስጋው ሞቶልናል ይላል። ያልሞተ አምላክ አለ በስጋ? አብ አልሞተም፣ መንፈስ ቅዱስ በስጋ አልሞተም። የሞተው በስጋ አካላዊ ቃል ነው፣ ወልድ ነው። ስለዚህ በስጋ የሞተ አምላክ አለ፣ በስጋ ያልሞተ አምላክ አለ። ልክ ነው። አንድ አምላክ ነው ያለው፣ አንድ መለኮት ነው ያለው። ስለ ሞት ካወራ ግን ስለ ወልድ ነው የምታወራው፣ ስለ አካላዊ ቃል ነው የምታወራው፣ ስለ አብ አይደለም። ነው የጠየቁት ጥያቄ በስጋ የሞተ አምላክ አለ፣ በስጋ ያልሞተ አምላክ አለ። ልክ ነኝ ወይስ ስህተት? እሱን አንተ አልክ። አንድ አምላክ ነው ያለው። አይ ጥያቄ እኔ መች መደምደሚያ ሰጠው? ልክ ነው ልክ አይደለም? እኔ መደምደሚያ አልሰጠው። አንተ መደምደሚያ ሰጠህ? እኔ መደምደሚያ አይደለም የሰጠው፣ ጥያቄን የጠየኩት። መደምደሚያ ሰጠህ አላልኩም እንዴ? መቼ መደምደሚያ ብለህ ካፌ ወጣ? አንተ አልኩ እኮ እየጠየቅኩህ ነው። በቃ አንተ አልኩ በስጋ እኔማ እያልኩ ነው። እኔ አዳምጠኛ አንድ ያዳም። እሺ አምላክ አንዱ ከሶስቱ አካል አንዱ አካል ስለሞተ አምላክ በስጋ ሞቷል የሚለው ቃል ልክ ነው ስህተት? ትክክል ነው። አምላክ በስጋ ሞቷል ስንል ስለ አካላዊ ቃል ነው የምናወራው። ኦኬ አምላክ በስጋ ሞቷል የሚለው ትክክል ነው። በስጋ ያልሞተ አምላክ በስጋ ያልሞተ አምላክ አለ። ልክ ነኝ? ሶስት አምላክ የለንም እኛ። አንድ መለኮት አምላክነት አንድ። የጠየኩት ጥያቄ ልክ አይደለህም እያልኩ ነው። አምላክ አለ ትላለህ ሳይሆን ልክ አይደለህም እያልኩ ነው። በስጋ የሞተ አምላክ አለ ስል ልክ ነኝ። ልክ አይደለም። በስጋ ያልሞተ አምላክ ራስህ ነህ እኮ ልክ ነህ። ልመልስልህ እኛ ሶስት አምላክ የለንም። ራስህ ነህ ልክ ነህ ያልከኝ። ሶስት አምላክ አለ። ራስህ ነህ ልክ ነህ ያልከኝ። አሁን ልመልስልህ አሁን ልክ አይደለሁም? አዎ ልክ ያልሆንክበትን ላስረዳህ እኮ ነው። ኖ መጀመሪያ ልክ ነህ ብለኸኝ ነበራ። ላስረዳህ ስማኝ። ካልሰማኸኝ እኮ ዋጋ የለውም ይሳቅ። አይ መጀመሪያ ልክ ነህ አልከኝ። አሁን ደግሜ ቃሉን ስናገረው ልክ አይደለም ልክ እንዳልሆንክ ላሳየህ እኮ። ለምን ልክ ነህ እንዳልኩም ልክ አይደለም እንዳልኩ ልንገርህ። ኦኬ ስለዚህ መጀመሪያው ስህተት ነው። መጀመሪያ አምላክ በስጋ ሞተ የሚለው ላስረዳህ። በጣም እኮ እዚህ ቲክታክ ላይ ብዙዎቻችን ስለምንተዋወቅ ላስረዳህ። ችግር የለውም። ይኸውልህ ልታስረዳኝ ሰው ነው የጠየቅኩህን ልመልስልህ። ይሳቅ ሶስት አምላክ አናመልክም የመጀመሪያው። ስለዚህ የሆነ የሞተ አምላክ ያልሞተ አምላክ እያለ አንከፋፍልም። የመጀመሪያው በደንብ ስማ። የሞተው ግን ማን ነው ብትለኝ ከሶስቱ አካል አንዱ አካል አካላዊ ቃል ወይም የእግዚአብሔር ልጅ ወልደ እግዚአብሔር እሱ ነው የሞተው እንላለን። መለኮትነትና አምላክነት። ስለዚህ በስጋ የሞተ አምላክ አለ። አሁን ካልከኝ አንፃር አምላካችን ኢየሱስ ክርስቶስ አምላክ ነው፣ በስጋው ሞታል ብለን እናገራለን እኮ። በስጋ የሞተ አምላክ አለ ስል ስህተት ነኝ? ልክ ነኝ? ማን ነው እርሱ ካልን ደግሞ በስጋ የተገለጠው እርሱ ኢየሱስ ክርስቶስ። ጥያቄው በስጋ የሞተ አምላክ አለ ስል ስህተት ነኝ? ልክ ነኝ? ስለማ ካወራ ንገረኝ። አንድ ሰው መጣና በስጋ የሞተ አምላክ አለ አለኝ። ልክ ነው ወይስ ስህተት? ስለማ ብዬ ጠይቀዋለሁ። ስለማን ብለህ ጠይቋለህ? ስለዚህ ገና እነዚህ መንገድ ላይ አምላክ በስጋ ሞተ የሚሉ ሰዎች ገና ማብራራት አለባቸው ማለት ነው። ዝም ብሎ ቃሉ መጠቀም የለባቸው። ምክንያቱም የሞተው ማለት ስለዚህ አብ አልሞተማ ስህተት ነው ማለት ነው። አምላክ በስጋ ሞተ እየተባለ የሚወራው ወሬ ርማት የሚያስፈልገው እሱ ውሸት ነው። አንተ አሁን በኋላ እንደማትጠቀሙት አስበው። አንተ ማብራሪያ ይፈልጋል አልከኝ። ማብራሪያ ይፈልጋል ለመሰለ አብ አልሞተማ ማብራራት ይፈልጋል አልከኝ። ስለዚህ ማብራራት የሚፈልግን ነገር ልመልስልህ። ይሳቅ ማሂማ እድል ስጣቸው ይጠይቁና ከዛ መልሰህ ትጠይቃለህ። ለረጅም ሰዓት ካንተ ጋር ስለነበሩ ይቻላል እንደዛ? እሺ እንደዛም ይቻላል። ግን እኮ ቢኒ መልሶልኝ ነበር እንደ ጥያቄ
የመጨረሻ መልካም ይሳቂ መልስ ምንድን አልከኝ? አምላክ በስጋ ሞተ ካልን አብ ወልድ መንፈስ ቅዱስ በስጋ ሞቱ እያልን ስለሆነ እንደዛ አይባልም አልከኝ። ልክ ነኝ? አክብል ስንል መለኮት ስንል እኛ አብ ወልድ መንፈስ ቅዱስ ነው። ስለዚህ በስጋ ሞተው በሶስቱ አካላት አንዱ አካል ነው እያለ ቅድም እየመለሰልን ነው። ስለዚህ ስለ የትኛው አካል ነው የምታወራው የሚለው ጥያቄ እዚህ ጋር ተገቢ ነው ብሎ ቅድም ሲል የነበረው ለዛ አንተ ጠቅልለህ ሶስቱን አካል አንድ እየሰማህ ማለት ነው። ስለዚህ አንተ ጠቅልለህ እየተናገርክ ስለሆነ በሚቆጠር አካል ገብተህ የማይቆጠረውን መለኮት ለመክፈል ትሞክራለህ ማለት ነው። የሞተ አምላክ ያልሞተ አምላክ እያልክ ማለት ነው። እኛ ስንቆጥር አካላትን ነው የምንቆጥረው፣ መለኮትን አንቆጥርም። ስለዚህ በሚቆጠለው አካል እየገባ መለኮትን ለመከፋፈል እየሞከርክ ስለሆነ ይሄ ትክክል አይደለም፣ አስተምሮታችን አይደለም እያለ። ስለዚህ አምላክ በስጋ ሞተ አይባልም ቢኒ። ለመለኮት ስናወራ ደግሞ መለኮት ቢኒ፣ ስለዚህ አምላክ በስጋ ሞተ አይባልም። ምክንያቱም አምላክ ካልን አብ ወልድ መንፈስ ቅዱስን ስለሚያጠቃልል ማለት ነው። ልክ ነኝ? አይደለም፣ እንደዛ አይደለም። ቅድም እንደዛ ብለህ ነበረ። ሲጀመር መለኮትነት አይሞትም። ቆይ በመጀመሪያ ደረጃ አይ በስጋ ነው ያልኩት። ሲጀመር መለኮትነት አይሞትም። አምላክ ሞት አላልኩም፣ በስጋ ነው እያልክ ያልኩት። በስጋ ካልክ ግን ከሶስቱ አካላት አንዱ አካል ስጋ የሆነው አንዱ አካል ስለሆነ ሁለቱ አካላት ስጋ አልሆኑም። ስለዚህ እንዴት ነው ለነሱ ሞቱ ብለን የምትለው? መለኮት የማይሞት መሆኑን ካለ ስለዚህ አምላክ አንተ አታስጨርስም እኮ ችግሩ እኮ ቅድም እኮ መልሰው አሁን ወደኋላ ለምን እንደተመለስክ አላውቅም። በቃ አይ ሪከርድ አድርገን ብትለኝ አላረግም። እሺ አንዴ ካልሰማኝ በቃ አልቀጥልም። እኔ ሚዩት አደርጋለሁ ብቻህን ወይ ታወራለህ። ካልሰማኝ ከጠየቅክ በኋላ አታስጨርስ። ከጠየቅክ በኋላ እኔ ጠየቅኩ ምን ነበረ? እስኪ ቢኒ የጠየቅኩትን መልስልኝና እስኪ የጠየቅኩ ምንድን ነው? ዲስትራክት ማድረግ ነው በቃ ስራህ እንጂ መልስ አይደለም። ጥያቄ ምንድን ነው? መዝሙር እየመለሰልህ ነው፣ እኔም እየመለስኩልህ ነው። አንዴ ስማ። ስለዚህ አምላክ በስጋ ሞተ አይባልም። ሲጀምር መለኮትነት አምላክነት የሚሞት አይደለም ብያለሁ። መለኮትነት አምላክነት የሚሞት አይደለም። ሞተ የተባለለት ከሶስቱ አካል አንዱ አካል ስጋ ስለያዘ ነው። ስለዚህ ሁለቱ አካላት ስጋ ሳይዙ እንዴት ነው ሞቱ የምትለው? መለኮትነት በራሱ የሚሞት ካልሆነ ነው ጥያቄ። ስለዚህ ጥያቄ ራሱ መሰረት ችግር አለበት። ስለዚህ ስጋ የያዘው አንዱ አካል ስለሆነ አንዴ ስማ፣ ስጋ የያዘው ከሶስቱ አካላት አንዱ አካል ስለሆነ እርሱ በስጋ ሞተ ብለን እንናገራለን ማለት ነው። በስጋ እሺ። የቪኒ ጥያቄ አምላክ በስጋ ሞተ ብል ስህተት ነው? ልክ ነው? አምላክ ስትል መለኮትን ከሆነ አምላክ ስትል አብ ወልድ መንፈስ ቅዱስን ነው የምትለው ማለት ነው። ስለዚህ አብ ወልድ መንፈስ ቅዱስ ሞቱ ብለን ልንል አንችልም። ስለዚህ አምላክ በስጋ ሞተ አይባልም። ከሶስቱ አካላት አንዱ አካላት ግን ስጋን ስለያዘ በያዘው ወይም በተዋህዶ ስጋ ሞተ ብለን ልትል ትችላለህ። ከሶስቱ አካላት አንዱ ነው የሞተው ብለን ልንል እንችላለን እንጂ አምላክ በስጋ ሞተ አይባልም። ልክ ነኝ ወንድሜ? ምን እያልኩ ነው? ምን ብዬ ነው የመለስኩልህ? መለኮት ሲጀመር መለኮትነት አይሞትም። ከሶስቱ አካል መለኮትነት አንዱም አካል እኮ ሲሞት እኮ በስጋ ነው የምትሉት። እሱን አካል አንዱም አካል ሞተ ስትሉ እኮ እሱን እንደምትሉ አካል በያዘው ስጋ አንዱ አካል ከሶስቱ አካላት አንዱ አካል በያዘው ስጋ በስጋ ሞተዋል እንላለን። መለኮትነትን ሞተ እያለ ማለት ነው። እሺ ጥያቄ ገባን። ስለዚህ አምላክ ሞተ አይባልም፣ አምላክ በስጋ ሞተ አይባልም። አምላክ በስጋ ሞተማ አልን እኮ ስጋ ስለያዘ አልን እኮ ከሶስቱ አካላት አንዱ አካላት በስጋ ሞተ ብለን ተናግረናል። ስለዚህ አምላክ በስጋ ሞቷል። እኔ አንድ ነገር ላምነብ ወደ ሌላ ጥያቄ እንደሚሄድ ቢኒ እኔ ልመልስ ልባቸው። አምላክ በስጋ ሞተ ማለት ትችላለህ ይስሐቅ? አንዴ እንችላለሁ። እሺ በቃ አንዳችሁ እያስተካከላችሁ ትመልሳላችሁ። አሪፍ የአንቺ መልስ ተመችቶኛል። ስለዚህ አንቺ ጋር ልቀጥል። አምላክ በስጋ ሞተ አልሽኝ፣ ልክ ነኝ? አንቺ አሁን እነሱ ያልመለሱትን መልሰሻል። አምላክ በስጋ ሞተ ይባላል። አማማይ ልክ ነኝ ወይስ ስህተት?
ልክ ነህ ቅዱስ ባስልዮስ እስቲ ተረጋጋና ልጁ አስወራን በፈጣሪ እስቲ ተረጋጋና አንዴ የሚነበብ ነገር ካለ አንብበን መልሱን እንስጥህ። ተረጋጋ። ቅዱስ ባስልዮስ ማስረጃ በጠየቀው እኮ ማስረጃ ብታመጪ ችግር የለም። እኔ አልጠየቅኩም። እሺ ማስረጃ አምጪ መቻልኩኝ እኔ ማስረጃ መች ጠየቅኩ? ማስረጃ የማወራውን ነገር ማስረጃ የተደገፈ ነገር ስለሆነ ነው። ማስረጃ አምጪ ስልሽ ነው ለዚህ ላልሽው ነገር ማስረጃ አምጪ ስል ነው ማስረጃ የሚመጣው። ተረጋጋ። ይሄ ብቻዬን ላውራ ነው የሚባለው። እኔ በማስረጃ እንትን መከፍቲው ያልሽ ማማይ ማስረጃ ጥያቄ ማስረጃ ሀሳቡን ሳልረዳው ማስረጃ ሀሳቡን ልረዳው ያልኩሽ ማስረጃ ላልተኛ ለማመጣችሁ ባትደራረቡ ጥሩ ነው። ከአንድ ሰው ጋር ችግር የለም ማለት ይቀያየሩ ችግር የለም። አምላክ በስጋ ሞተ ማለት ይቻላል ወይስ አይቻልም ብሎ ጠይቋል። ይቻላል። ካዲያ እንዴት ሲባል ቅዱስ ባስልዮስ ያብራራል። ሃይማኖተ አበው ምዕራፍ 34 ቁጥር 12 እንዴት ብዬ ጠየቅኩኝ ነው እንዴት ብዬ ጠየቅኩኝ። መልሱን ነው የፈለከው አይደለ? መልሱን ነው የፈለከው። እስኪ አንዴ ማማዬ እንዴት ሞተት ያለሽ ብዬ በጠይቀሽ አንዴ እንዴት ሞተት ያለሽ ብለሽ ልክ ነሽ እኮ ገባኝ። አዳምጪኝ አንዴ ይኸውልሽ መልሱን ማማዬ እየተግባባን ነው። ይሳቅ እንደዛ ስላት አዎ አለችኝ። እንችላለን አለች። እሺ አምላክ ከዛ ቀጥሎ ደግሞ ጥያቄ አለ። ቀጥሎ ጥያቄ አለኝ ስትመልስልኝ። እኔ አሁን ማስረጃ አምጪ ብላት ሊንዳ ልክ ነች እኮ ማስረጃ መክፈቷ ልክ ነች። ግን መች ነው ማስረጃ አምጪ እንደዚህ ሚል ብዬ ስጠይቃት ግን አሁን ሳልጠይቃት ገና ማስረጃ ከፍቼ ካላነበብኩ እያለች ነው። እንደዛ ደግሞ አይሆን ውይይት የሚደረገው ሰው ማስረጃ ሲጠይቅ። ስለዚህ እንችላለን። የጠየከኝን ጥያቄ ከፈለኩበት ከክርስትና ትምህርት መመለስ መፍትሄ ነው። ማማዬ አንዴ ማማዬ ይቻላል። አምላክ በስጋ ሞተ ማለት ይቻላል ብለሃለች ይሳቂ አይደለ? እንደዛ እኔ ከዛ በኋላ ጥያቄ አለ። አሁን እኔ ጥያቄ ፈጠለብኝ። እንዴት ማማዬ አምላክ በስጋ ሞተ አው ይቻላል እንደዛ ማለት ብላ እንዴት አለች ብዬ እኔ ጥያቄ እንደፈጠለብኝ ሁላ ሌሎችም ጥያቄ ፈጥሯቸዋል። ብዙ ሰዎች ናቸው። እሱን ለእናንተ ስታስረዳ ነው እሱን ለእናንተ ስታስረዳ ነው። አሁን ጠያቂ እኮ እኔ ጠያቂ ሆነኝ እኔ ስረዳ ነው። ከዛ በኋላ እናንተ ጥያቄ ካላችሁ እናንተ እዚህ ላይ እንዴት እንዲህ ብለሽ ትመልሻለሽ ብላችሁ መጠየቅ ትችላላችሁ። ይሄ እናንተ መብት። የኔ መብት ግን እኔ የምፈልገውን ነገር አግኝቻለሁ። እኔ ማስረጃ አልጠየቅም። ኦልሬዲ የተረዳሁት ነገር ስለሆነ የምትመልስልኝም ነው አውቀዋለሁ። ስለዚህ አሁን እኔ የተነሳብኝ ጥያቄ አምላክ በስጋ ሞተ ማለት እንችላለን ስትል ቀጥሎ ጥያቄ አለኝ። እኔ ጥያቄ ፈጠረብኝ። እሱን ጠይቅ። እናንተ ደግሞ እንትን ሲኖራችሁ እሺ ጠይቅ ጥያቄ። ስለዚህ ማማዬ መጨረሻ ላይ የሚለውን የሱን በሱ ታብላልልናለሽ። ሊንዳ ግን እዚህ ጋር ባለው ቢሄድ አይሻልም? ማለት አንድ ሰው አክብሮሽ አንቺ መጥቶ ጥያቄ በፍቃደኝነት ይጠየቃል። አምስታችሁም ታወራላችሁ። ማዳመጥ እንኳን አልቻልንም። ገባሽ? ተጠያቂውን አንቺ ምንድነሽ ሚውት አድርጊ። አንቺ እኔ የምጠይቀው ነው ማለት ኤዱዬ ምን መሰለሽ? አይ በቃ ጥያቄ መልስ አግኝቻለሁ ይቻላል ብላኛለች። በቃ ሌላ ጥያቄ ልጠይቅ አለ። ሌላ ጥያቄውን አሁን ይሳቂ ትጠይቅና
ማማዬ የጠየቀውን ጥያቄ ታብላልልናለሽ። እሺ ችግር የለም። ቆይ አንደኛ ነገር ዲቤት አይደለም። በደቂቃ አይ በቃችን ብቻ ነው የምፈልገው አልፈልግም ምናምን የሚልበት ዲቤት ቀጠሮ አይደለም የሚያዝ ነው። ጠያቂ ነው። ዲቤት ግን እኔ ስብከት ልሰማም አልመጣሁም። ፕሊስ አንተ ይሳቅ በእናትህ ከቅድም ጀምሮ ሙስሊሞች አስገብተን በስርዓት አውርተናል። አሁን መተህ ለመረበሽ አትሞክር። ስርዓት ይዘህ ጠይቅ። ረብሽ ብትለኝም አረብሽም። እኔ እንደዚህ አይነት ነገር አይመቸኝም። ረብሽ አድርግ። ከአንተ በፊት የነበሩ ልጆችን በስርዓት ነው እየገባችሁ ተረብሽ ነው። ከአንተ በፊት የነበሩት ልጆች ወደ ሌላ ጥያቄ ጠይቀው የወረዱት አንዴ የጠየቀውን ጥያቄ ይሄው ከዚህ አንጻር ብዬ ላብራራና ልጨርስ። በቃ አለቀ። አትግባ በቃ ማላፍ አንዴ ጣልቃ ትባሽ። ሁላችሁም ያሬድ ገብቶ ነበረ። ማላፍ አንዴ ጣልቃ ትባሽ። ላደርግህ ነኝ ይሳቅ የማማዬ መልስ ለመሰለሽ አንዴ ላውራ። ማላፍ ሚውት ላደርግህ ነው። ናይና አልፈቅድም እንደዛ። ይሳቅ አሁን ለጥያቄ ይቻላል ብላ ጠይቃለች። ሌላ ጥያቄ አለ አይደለ? ሌላ እዚህ ላይ ተንደርድሮ ጥያቄ አለኝ። እሺ አቅልል። እሺ ማማዬ አምላክ በስጋ ሞተ ማለት ይቻላል ብለሽኛል። ልክ ነኝ። እሱ እግዚአብሔር ሞተ ሲባል ብትሰማ አትደንግጥ። ምክንያቱም የማይሞተው ሞተ ሊሉ አይገባም። ምክንያቱም እኛ የምንለው በስጋ ነው ብሎ ቅዱስ ባስልዮስም ስላብራራው በስጋ የተገለጠውን አምላክ ነው ሞተ ብለን የምንናገረው ነው። ግልጽ ነው። ስለዚህ አምላክ በስጋ ሞተ ቢባል ይቻላል ነው ማማዬ። እግዚአብሔር ሞተ ሲባል እንኳን አትፍራ። ምክንያቱም የማይሞተው ሞተ ሊሉ አይገባም። ጥያቄ ቀጥታ መመለስ አትችሉም። ምንድን ነው እግዚአብሔር ሞተ ማለት ራሱ ትችላለህ። በስጋ ወንድማችን ምንም የሚያስፈራ ነገር የለም። አትደንግጡ ሲባል እንዳትደነግጡ ይለናል መጽሐፍ። እያስደነገጣችሁን አስደንግጡ አይባልም። ቆይ ለማንኛውም አንተ ነህ እየደነገጥክ ያለኸው። አሁን እኛ አንደነግጥም ነው። ጥይት ተደቅኖ አትደንግጥ አይባልም ይላል አንድ ወዳጄ። ለማንኛውም እግዚአብሔር ማሊክ አንድ ምንም ማላፍ እየተቆራረጠ ስለሆነ ጣልቃ ትግባ። እየተቆራረጠ አይደለም ነው እኛ ጋር እሱ ጋር እኔ ጋርማ እየተቆራረጠ አይደለም። እኔ ጋር ነው ያለው። እኔ ጋር አልተቆራረጠም። ችግር መልካም። እሺ ይሳቅ ሌላኛው ጥያቄ ምንድን ነው? ስለዚህ እግዚአብሔር በስጋ ሞተ ቢባል አትደንግጡ። ምክንያቱም አምላክ በባህሪው አይሞትም በስጋ ነው የሞተው የሚል ነገር ምን ያስቀመጠችል። ስለዚህ እግዚአብሔር በስጋ ሞተ ብለሽናል ማማዬ። በስጋ ያልሞተ እግዚአብሔር አለ ማማዬ? አካሉ የተገለጠ ነው ከሶስቱ አካል። ከቅድም ጀምሮ እንግዲህ ሲመለስ የነበረው ይሄ ነበር። አሁንም መልሱን ጠይቀን የጠየኩትን ትተሽ ሌላ ነገር ውስጥ ትገቢያለሽ። የተለየ ነገር ስለማትጠይቅ እኮ ነው ከመጀመሪያ የጠየኩሽን ጥያቄ ምንድን ነው? እግዚአብሔር በስጋ ሞተ ይባላል አልሽኝ። እሺ አልኩሽና በስጋ ያልሞተ እግዚአብሔር አለ ወይ ስልሽ እሱ መመለስ ትተሽ አንተ ከቀደም ጀምሮ እንዲህ ብሎ ሲመለስ ምንድን ነው? እኔ ጠየቅኩትን እንትን በይ። እግዚአብሔር በስጋ ያልሞተ እግዚአብሔር አለ። ወደ ለቅሶ ገባክ። በስነ ስርዓት ለመጠየቅ ሞክር። እንግዲህ ልናስተናግድ ሞክረናል። አሁን ደግሞ ጄጅ አድርገህ ምናምን መልሴን አልመለሱልኝም ብለህ ፖለቲካ ልትሰራ ነው እናውቃለን። ኧረ ስራም ብትይኝ አልሰራም። እኔማ ምናምን ለዚህ ነው የገባሽው። እኔማ መልስ መልሳለሁ ምናምን ብለሽ ገባሽ። እሺ ብዬ ምናልባት አንቺ ከነሱ በተሻለ መልኩ ትመልሻለሽ ብዬ ነበረ እኮ። ቀላል ጥያቄ ነው። ቀላል ጥያቄ ነው የጠየቀው እኮ። በጣም ቀላል ጥያቄ ነው የጠየቅኩት፣ ግን እሱም መልስልኝ ነው። ሁላችሁም በመሀል ትገባላችሁ። አስቸጋሪ መልሼልሃለሁ እኮ ቅድም። አምላክን ይኸውልህ ለአካል ስትናገር የሚቆጠር ነገር ነው። እኛ ስለ አካል ስንናገር የሚቆጠር ነገር ነው። 1 2 3 ብለህ አንተ በሚቆጠር ነገር ትገባና መልሰህ ደግሞ የሞተ አምላክ ያልሞተ አምላክ ብለህ ደግሞ አምላክን መለኮትን ደግሞ ለመክፈል ትሞክራለህ። እኛ ደግሞ ስለ መለኮት ስናወራ አንድ ነው አይከፈልም እያለን ነው። ስለዚህ እየከፋፈልክ አንተ በሚቆጠር ነገር የማይቆጠረውን አምላክ አንዴ ስማኝ የማይቆጠረውን አምላክ ለመክፈል ትሞክራለህ። እኛ ይኸውልህ አምላክ በስጋ ሞተ ስንል ከሶስቱ አካል አንዱ አካል ነው። ስለዚህ ስለሚቆጠር ነው የምንናገረው። ከሶስቱ አካል አንዱ አካል ሞተ እያለን ነው። አንተ ደግሞ ትመጣና አምላክ ያልሞተ አምላክ ስትል አምላክነትን እየከፈልከው ነው። አምላክ አይከፈልም። አንድ አምላክ ነው። አንዱ አምላክ በሶስቱ አካል ተገልጧል። ከሶስቱ አካል አንዱ አካል ሰው ስለሆነ
ስጋን ስለያዘ በተለየ አካሉ ሞተ እንላለን። በተለየ አካሉ። ስለዚህ አሁን በሚቆጠር ነገር የማይቆጠረውን አምላክ ልትከፍል አትሞክር ነው። በዛ ትክክል አይደለም ነው እያለ ያለ። ስለዚህ እግዚአብሔር ወልድ በስጋ ሞተ ብለህ ታምናለህ? አንድ እግዚአብሔር ወልድ በስጋ ሞተ ብለህ ታምናለህ? ተከረን እግዚአብሔር ወልድ በስጋ ሞተ ብለን እናምናለን። ስጋ ስለያዘ እግዚአብሔር ወልድ የምንናገረው ስለ አካል ነው። ቆይ ስማ፣ እግዚአብሔር ወልድ ብለን ስንናገር ግን ስለ አካል ነው የምንናገረው። ስለዚህ የሚቆጠረው አካል ነው እንጂ መለኮት አይደለም። ስለዚህ አሁን ስለሚቆጠር ነገር ብቻ ነው የምታወራኝ ማለት ነው። እሺ ኦኬ፣ ችግር የለም። ይሄ እግዚአብሔር ወልድ የተባለው መለኮት አለው አይደል? አዎ መለኮት አለው። አንድ መለኮት ነው። አንድ መለኮት ነው። የእግዚአብሔር ወልድ መለኮት ከአብ መለኮት ወይ የመንፈስ ቅዱስ መለኮት ተብሎ አይለይም። አንድ መለኮት ነው ያለው አይደል? እግዚአብሔር አብ መለኮት ያው አሁን እንደዚህ ብለህ ስትናገር ወደ አካል እየገባህ ነው ማለት ነው። ስለዚህ ስለ አካል እኮ አይባልም እያልኩ እኮ ለቢን የአብ መለኮት የወልድ መለኮት አይባልም። አንድ መለኮት ነው ያለው። አንድ መለኮት ነው ያለው። አንድ መለኮት ነው ያለው። ያ አንድ መለኮት ነው ያለው። ወልድ በተለየ አካሉ በስጋ ሞቷል ብለህ ስትለኝ፣ ወልድ በተለየ አካሉ በስጋ ሞቷል ስትለኝ፣ ያ ወልድ ያልከው አካልን ታሳቢ አድርገ ነው። ያ አካልን ታሳቢ አድርገ ወልድ ያልከኝ አካል መለኮት አለው አይደል? አለው። መለኮት ነው። ራሱ መለኮት ነው። ራሱ መለኮት ነው። ይሄ ወልድ የሚባለው ራሱ መለኮት። ያ ራሱ መለኮት የሆነው አካል በስጋ ሞቷል። አሁን ስለምንድን ነው እየጠየቀኝ ያለው? ስለ ወልድ ከሆነ ስለ አካል ነው እየጠየቀኝ ያለው አይደለ? ስለዚህ ስለ አንዱ መለኮት ነው አልከኝ እኮ ስለ አካሉ አካል መለኮት ነው አልከኝ። ስለዚህ መለኮት ስለሆነ በስጋ ሞቷል ወይ? ሲጀመር መለኮት አይሞትም። መለኮትነት ስለማይሆን መለኮትነት የሶስቱም ነው። ስለዚህ በስጋ ነው ያልኩህ። እኛም በመለኮትነቱ ሞቷል አላልኩም። ኢሳቂ ማከላችሁ ልግባና ይሄ የኦርቶዶክስ ወይም ደግሞ የክርስቲያኒቲ እምነት ነው። በቃ አንከፍለውም ካሉ ሁለት መለኮት አድርገን አንጠይቃቸው። እኔም አልከፈልኩም እንዴ እንዳለው ካሉ ከናንተ የሚቆጠር አካል አካል ነው የሚቆጥረው እንጂ መለኮትን አይደለም። በሚቆጠር ራሳቸውን የከፈሉት እንጂ ለምዳኒ አልከፈሉም። አምላክነት ደግሞ አንድ ነው፣ አይከፈልማ። ገባኝ። አሁን እዚህ ጋር ያለ ሰው ያለው አካል ነው። እዚህ ጋር ያለ ሰው ምን እያልኩ ነው እኔ ኢሳቄ፣ አንተ የምጠይቀውን ጥያቄ እነሱም የሚመልሱትን መልስ እዚህ ጋር ያለ ሰው ይታዘባል አይደለ? አንተም ላይም ልክ የታዘብከው ነገር ወይም ተመልሶልኛል ብለህ የምትለው ነገር ሊኖልካል ወይም ያልተመለሰም ብለህ የታዘብከው ነገር ሊኖልካል። ይሄ የክርስቲያኖች ነው በቃ ሀላስ። ስለዚህ ይሄንን መለኮት ላዛግየውና ሌሎች ጥያቄዎች ስላሉ ሌሎችን እንጠይቅና ሌላ ጥያቄ ያለው ሰው አለ። ካሊድ አቡ ገብተሃል? አብላሂማ ቆይ አንዴ አይቻለሁ። እሺ አቡ ናም ሰላም አለይኩም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? አልሐምዱሊላህ ረቢል ዓለሚን። እንዴት ናችሁ? አለን አልሐምዱሊላህ። ስለ ክርስቶስ ነበርና ከመጀመሪያው ጀምረህ ከነበርክ መጀመሪያ ሲያስተምር መዝለያ ላይ መልካም ጥያቄ አለክ? ጥያቄ አለኝ። አሁን ሲነጋገሩ መለኮት በስጋ የሚል ነገር ሲናገር ነበር አቶ መዝሙራና። ሌላ ጥያቄ ቢነሳ አይቻልም? ሰርክል እየሰራን ስለሆነ አቡ መሐመድ ሌላ የተለየ ጥያቄ ካላችሁ አቅርቡ ፕሊዝ። እኛ የምናነሳውን ጥያቄ ብናነሳ አይሻልም? ከዛ ምንድነው ጥያቄው የሚለውና አዳምጠህ አቡ መሐመድ ከይስሐቅ ጋር ኦልሞስት ከ40 ኦልሞስት አንድ ሰዓት ያለን እሱ የሚጠይቀውን ጥያቄ አይደለም የምጠይቀው እሱ የጠየቀውን ጥያቄ አይደለም የሚያነሳው እኔ። እሺ አንዴ ስማኝ አቡ መሐመድ፣ ጥያቄያችሁን ጠይቁ። እንደውም ከዚህ በኋላ ምን እናርገው መሰለ፣ ጥቅስ እየሰጣችሁን ጠይቁ ፕሊዝ። መጽሐፍ ቅዱስ ላይ ገብታችሁ ጥቅስ እየሰጣችሁ ጠይቁ። ያ ነው ዝም ብሎ ጥያቄ ላይ እኮ እንደዛ አይባልም። መዝሙራ እኔ እንደ ኢአማንያን እናንተን እምነት እንደማይከተል ሰው ማውቀውንና የሚገባኝን ጥያቄ ነው የምጠይቀው እንጂ ጥቅስ እስካላወቅኩኝ መጠየቅ አልችልም ነው። አንዴ ስማኝ። ለምሳሌ ምስልምናውን ብጠይቅ የምጠይቁኝ ምንድነው?
ከቁርአኑ ከሐዲሱ ከተፍሲሩ አምጣ ነው የምትሉኝ? አልንልም። ቁርአን ላይ መረጃ አለኝ ብለህ ቁርአንን ስትተች ከቁርአን ላይ መረጃ አምጣ እንልሃለን። ለምሳሌ መጠን ቆይ አንዴ ይቅርታ፣ የምታመልከው አምላክ ምንድነው እንዴት ነው ምናምን እያልክ ብትጠይቀኝ ደግሞ ማለት ነው ከራሴ ሐሳብ ከቁርአን መረጃ እያደረኩ መልስልሃለሁ እንጂ እንደዚህ አድርገህ ጠይቀኝና እንደዚህ አድርጌ ልመልስልህ ብዬ ጥያቄ መልስ ምን ያመቻች አልሰጥህም። በጣም ጥሩ። እኔ ደግሞ ሐሳብ ልስጥህ። አሁን የይስሐቅን ጥያቄ አይተው ከሆነ የራሱን ታሪኮች የራሱን አንደርስታንዲንጎች ያስቀመጠ ልንግባባቸው ለምሳሌ ያልተግባባ ነው። እሱ በራሱ አስቦ በራሱ እንትን ብሎ ወስኖ ለክቶ የተረዳውን ነገር ብቻ ነው እየፈለገ የነበረው። ስለዚህ ጥሩ ይሄ በቃ ጭቅጭቁ ባቀን ፎርሱ እንዳይበዛ የሚያስማማ ምንድነው? ስለዚህ ነኝና እንደዛ አይደለም ያደረገው መዝሙር፣ እንደዛ አይደለም ያደረገው ሐሳቡ ላይ ሐሳብን ሊጨርስ ትናቆሩና ግራ ገባን። ሐሳብን ሊጨርስ ችግር የለውም። ይስሐቅ የራሱን አመላከት ይዞ መጣ። የራሱ አመላከት ራሱ ትክክል ነው። በቃ አለቀ። ግን አሁን ይሄ የራስ አመለካከትን እየፈለግን ከሆነ ይስሐቅም የጠየቀን ጥያቄ በሱ ልክ ስላልመጣለት አልተመለሰም ሲል እኛም የይስሐቅ ጥያቄ ነው ትክክል አይደለም ስንል መዋላችን ነው። ኦኬ። ስለዚህ ሊዳኘን የሚችለው መሰለ እናንተን በመጽሐፍ ሞግቱን፣ እኛን በመጽሐፍ በመረጃ የሚቀጥል እንደዛ ከሆነ ኢዚ ያስማማናል። በቃ ይኸው መረጃ ይሆንና ይኸው መጽሐፍ ይሆንና ቀጥሎ ደግሞ ሌላ ጥያቄ እንሄዳለን። አትጠይቁን አለም ጠይቁ። አሁን አቡ መሐመድ ፕሊዝ በቃ መጽሐፍ ቅዱስ ላይ ግባ፣ የሆነ ወይ ትምህርታችን ላይ ግባና ይሄ እንዲላል ከምን አንጻር እንዲያላችሁ በለን። እሱ ነገር ጥሩ አድርጎ ያስማማናል። እኔ ደግሞ ሐሳብ ልስጥ አንድ ጊዜ ሌንዳ አንዴ ይቅርታ ተናገርኩት ነገር አሁን መጀመሪያ ጥያቄ ያላችሁ ብለን ስንል መጀመሪያ መዝሙር ላይ አንተ ካስተማልከው ተነስተው የሚጠይቁት ጥያቄ ከሆነ ይጠይቁ ከሚል ነው። ሌላ አይነት ጥያቄ የሚጠይቁ ከሆነ ደግሞ ጥቅስን ይዘው መጥተው ይጠይቁ። በቃ ጥሩ ተስማምቻለሁ። አንተ ያስተማልከው ላይ ከሆነ ያስተማልከው ላይ ቢጠይቁ መልካም ነው። እሺ አቦ ያስተማለው ላይ ጥያቄ አለክ ወላ ሌላ ነው? አሁን ያስተማረውም ላይ አሁንም እየተነጋገሩበት የነበረው ሐሳብ ላይ ጥያቄ ስለተፈጠረብኝ ነው የምጠይቀው። እሺ ያስተማርኩት የኔ ጥያቄ ወይ መዝሙር ያስተማርኩት ጠይቀኝ እኮ ነው። እስኪ እኔ ልናገር አንድ ተናግሬ ልጨርስና እስኪ እኮ ቢያንስ እንኳን ካስተማርኩት አይደለም ነው ለማለት የሚመች ነበር እኮ ነው። እስኪ ልናገር እኮ ነው ያልኩት ካስተማርኩት ጠይቀኝ። እሺ ልናገር አዳምጡኝ። እሺ ጥሩ እሺ ኢየሱስ ክርስቶስ በስጋው እንደዚህ ሆነ በመለኮቱ እንደዚህ ሆነ የሚባል ሐሳብ ሲነገር እየሰማው ነውና መለኮትነት አካል ነው ወይስ ባህሪ ነው? እሺ ያስተማርኩት እሱን አልነበረም፣ ግን ልመልስልህ። አሁን ይሄ ጠየቀኝ ለይስሐቅ የሰጠሁት መልስ ነው እንጂ ያስተማርኩት እሱ አልነበረም፣ ግን ልመልስልህ። ችግር የለውም። መለኮትነት ባህሪ ነው እንጂ አካል አይደለም። በሶስቱ አካል ባህሪ ይሞታል ይባላል። በሶስት አካል ያለ አንድ ባህሪ። ለዚህ ነው አየህ መለኮት ስለማለት በስጋ ሞተ ምነው። ለዛ ነው መለኮት ሞታ። እኔ ጥያቄ ያለ አካል ባህሪ አለ ወይ ነው። እሱን እኮ ነው የነገርኩህ ወንድሜ፣ ብታዳምጠኝ። በሶስቱ አካል አንድ ባህሪ አለ፣ ሶስት ባህሪ የለም። እሺ እኔ ደግሞ የጠየቅኩትን አልሰማኝም እያልኩ ያልኩበት ምክንያት ልንገርህ። ያለ አካል ባህሪ አለ ወይ የሚል ጥያቄ እንጂ በሶስቱ አካል ነው ወይስ በአንዱ አካል ነው የሚል ነገር አላነሳውም። ያለ አካል ባህሪ ይገኛል ወይም ደግሞ ያ ባህሪ ለአካል አይደለም ወይ የሚሰጠው ነው የኔ ጥያቄ። እሺ ልቀይረው ትንሽ እንዲረዳ። አሁንም ልመልስልህ። እኔ አንተ ስትጠይቀኝ ልመልስልህ በስላሴ ትምህርት ልመልስልህ። በስላሴ ትምህርት አስተምሮ በሶስቱ አካል አንድ ባህሪ አለ። አብ የብቻው፣ ወልድ የብቻው፣ መንፈስ ቅዱስ የብቻው ባህሪ የሚባል የለም። ያለው አንድ ባህሪ ነው። ምክንያቱም እኔ ግን ግራ የገባኝ መዝሙረ ለምንድን ነው ጠይቁን ያላችሁ? ምክንያቱም ስለ ስላሴ እየጠየቀኝ ነው ስለሌላ አይደለም። ጠይቁን ያለ እኔ ጠየቅኩተኝ እኮ ያለ አካል ባህሪ አለ ወይ ነው እንጂ ስላሴ ስንት ባህሪ አላችሁ? ስለማንኛውም ነገር ስለ አምላክም ይሁን ስለ ሰውም ይሁን ጀነራሊ አንድ ያለ አካል ባህሪ አለ ወይ ነው። ስለ ሰው ላውራ አልመጣሁማ፣ ስለ ስላሴ ላውራ ነው። ስለ ስላሴ ጠይቅ። ስለ ስላሴ ችግር የለውም። እሺ ስላሴ ውስጥ ያለ ባህሪ አካል ያለ አካል ባህሪ አለ ወይ? በቃ በሶስቱ አካል አንድ ባህሪ አለ። ስንት ባህሪ ያለ ነው ያልኩኝ ወይንስ ደግሞ ያለ ባህሪ አካል ያለ አካል ባህሪ ያለ ነው? እኔ ጥያቄ እየነገርኩ ነው ወንድሜ። በሶስቱ አካል አንድ ባህሪ አለ። ባህሪ የሌለው የለም። አንድ ባህሪ ነው ያለው የሶስቱም እኮ አልኩ። እሺ ሁሉም ባህሪ ካላቸው እንዴት ብሎ ነው አንድ ባህሪ የሚኖራቸው?
አንድ ባህሪ የተባለው እኮ አንድ ባህሪ ሼር ስለሚያደርጉ ነው። ሶስት አካል አንድ ባህሪ ባህሪ እንዴት ነው ሼር የሚያደርጉት? ቆይ መጀመሪያ ነገር የወልድ የራሱ የሆነ ማንነት፣ የመንፈስ ቅዱስ የራሱ የሆነ ማንነት፣ የአብ የራሱ የሆነ ማንነት አለው የለውም? ባህሪ የለም። የራስ ባህሪ ማንነት ነው ያልኩኝ እኔ። መዝሙር አስረዳኝ። ማንነት ስትል ማለት ነው ማን ነው የሚባል ማን ነው ተብሎ የሚጠራበት የራሳቸው እኔነት አላቸው የላቸውም? እኔነትማ አለ። አብ እኔ ባይ ነው፣ ወልድ እኔ ባይ ነው፣ መንፈስ ቅዱስ እኔ ባይ ነው። በጣም ጥሩ። እነዚህ እኔ ባዮች ማንነታቸው ለምሳሌ አብ ማንነቱ አብ ነው አይደለ? ወልድ ማንነቱ ወልድ ነው። አባት አይደለም። እሱ ምንነት እኮ ነው። አባት ምንነት ነው። መጠሪያው ግን አብ ተብሎ ነው አይደለ? መጠሪያው ማን ነው ሲባል አብ ነው። አብ ማለት አባት ማለት ነው። ስለዚህ አብ አባት ልክ ነው። እሺ ችግር የለውም። አሁን ወልድ የሚለው ደግሞ የወልድ ማንነቱ ነው አይደለ? የአብ ልጅነቱ ማንነቱ ነው አይደለም? አሁን ማን ነው? አሁን ለምሳሌ ቆይ ከማርያም የተወለደው ማን ነው ብለህ ማን ነው የምትለኝ? በተለየ አካሉ አካላዊ ቃል ወልድ እሱ ነው እኮ የምልህ። ማን ነው ስልህ ወልድ ነው ስልህ እኮ ሌላ ክርክር ውስጥ ገባ። ወልድ ነው ብለን እንላለን አይደለም? ማን ነው ስንል ከማርያም የተወለደው ወልድ ነው። ሶስት አካል ስላለ ችግር የለም። ወልድ ምንድን ነው? ወልድ ምንድን ነው ማለት ከሶስቱ አካል አንዱ አካል ነው አይደለም? ምንድን ነው በባህሪው ምንድን ነው? ወልድ በባህሪው አምላክ ነው። በጣም ጥሩ። አየህ፣ የራሱ የሆነ አምላክነት አለው፣ የራሱ የሆነ ባህሪ አለው ማለት ነው። አንተን ያልኩህ እሱን የኛን የክርስቲያኖች ትምህርት አሁን ስጠይቅ እኮ ወልድ አምላክ ነው አልከኝ። መዝሙረን ይኸውልህ እኮ ያ አምላክነት የሶስቱም ነው እኮ ለብቻው አይደለም፣ የሶስቱም ነው። የሶስቱም ነው እንዳንል እኮ ይህ አካል የተነጠለ አካል ነው። ተነጥሎ በራሱ እውቀት፣ ስሜት፣ ፈቃድ፣ ማንነት ያለው ነው። እሺ አታምንም? ተው ችግር የለውም። አምላክነት አለው የለውም ይሄ አካል? ይኸውልህ መጀመሪያ አቡ የፕሮቴስታንትና ኦርቶዶክስ ታውራ ለይ። እኛ ኦርቶዶክሳውያን ነን። እንዳይሰራ ይቅርታ አልኩኝ በቃ ገባኝ። እኔ ስሜት ፈቃድ ምናምን ብሎ ይቅርታ በለኝ አላልኩም። እኔ ትምህርታችን ነው የነገርኩህ ያለሁት። እኔ ይቅርታ አትበለኝ ለምን ትለኛለህ? ተውኩት። እሺ ተረዳሁ። አንዴ ስማኝ ፕሊዝ። እንዴ ጠይቃችሁ እኮ እንዴት ለመመለስ እኛ አካል፣ ስሜት፣ እውቀት፣ ፈቃድ አለው ብለን እኛ አንፈታም። እኛ በስላሴ ዘንድ አንድ ጊታር አዳምጠኝ ፕሊዝ። ቀጥል። ሚውት አድርግ አዳምጠኝ። የገባ ስለሆነ ኦኬ። እሺ መጀመሪያ እኛን አስተምሮ እወቁት ፕሊዝ። የእኛን አስተምሮ እወቁት። እኛ ክርስቲያኖች ኦርቶዶክሲያን ምንድን ነው የምንለው? አብ ወልድ አይደለም፣ ወልድ አብ አይደለም፣ መንፈስ ቅዱስ አብና ወልድ አይደለም። ስለዚህ አብ ወልድ አይደለም ካልን ሶስት አካል አለ ማለት ነው። ሶስት አካል ስላለ ግን ሶስት መለኮት ሶስት አምላክ አለ ማለት ግን አይደለም። ምክንያቱም ባህሪ ለአንድነት የሚሰጥ ነው። ሶስት ባህሪ ቢኖርማ ኖሮ ሶስት አምላክ ሶስት መለኮት። ምክንያቱም ባህሪ መለኮትነትን አምላክነትን የሚገልጽ ስለሆነ እኛ ባህሪ ለአንድነት ነው የምንሰጠው፣ ለሶስትነት አንሰጥም። እሺ እያንዳንዳቸው አካላት ይቅርታ፣ ብዙ የተንዛዛ ነገር ነው እያወራ ያለው መዝሙር። እኔ እየጠየቅኩት ያለሁት ነገር አጭር ነገር ነው። ኧረ ችግር የለውም። እኔ አሁን እኮ ላልፎ ስሞክር ጊዜ ለመግደል ነው እየተጠቀምክበት ያለው። እኔ አንድና አንድ ጥያቄ ነው ያለኝ። ኢየሱስ ክርስቶስ አምላክ ነው አይደለም ብዬ ብጠይቅህ ከመጽሐፍ ቅዱስ አምላክነቱን ለማሳየት መረጃ ታመጣልኛለህ ወይንስ ደግሞ ከሶስቱ ውጭ ነጥዬ አምላክ አልልህም ትለኛለህ? በጣም ጥሩ። ስለ ክርስቶስ አምላክነት ስትጠይቀኝ የምጠይቀኝ ሰው የሆነ አምላክ ስለሆነ እርሱ አምላክ ነው። ሰው የሆነ ግን አምላክ ነው። ስለዚህ የምናወራው ስለ አንድ መለኮት ስለ አንድ አምላክ ነው። አዎ ክርስቶስ አምላክ ነው። ታዲያ ክርስቶስ ለምን አምላክ ነው ትለኛለህ ብቻውን? ምክንያቱም እሱ ራሱ አምላክ ስለነበረ፣ ሰው ከመሆኑ በፊትም አምላክ ስለነበረ እና እሱ አምላክነት ባህሪ ካለው እኔ ምንድነው የጠየቅኩት ታዲያ? ቅድም ብቻውን አምላክ መባል የሚችል ከሆነ ሶስቱም ራሳቸውን ችለው እያንዳንዳቸው አምላክ የሚባሉ ከሆነ ባህሪ ሸራራ አደረጉም። የየራሳቸው የሆነ የአምላክነት ባህሪ ያላቸው ነው። ብቻውን ማን ያለው? ብቻውን ብያለሁ እኔ ብያለሁ። አሁን አልከኝ እኮ ኢየሱስ ክርስቶስ አምላክ ነው ወይ ስለ አዎ አምላክ ነው ብለህ እኮ አልከኝ። እስኪ አምላክ ለመሆኑ መረጃ ስጠኝ እሺ፣ ከመጽሐፍ ቅዱስ። አይ ጥቅስማ እንዝለል፣ መጀመሪያ እንጨርስ። ጥያቄ ምን ነበር? አልጠቀስንም እኮ እስካሁን። ጥቅስ ጠቀስን። አንዴ ቆይ። አሁን ጥያቄያችን ስለ ስላሴ ስለሆነ ስለ ክርስቶስ አምላክነት ከፈለክ ደግሞ ይሄን ጨርሰን እንቀጥላለን። ስለ አምላክነት የምናወራ ከሆነ ስማኝ አቡ፣ ለዚህ የክርስቲያኖችን ትምህርት መጀመሪያ ብታውቁት ነው። የክርስቶስን አምላክነት ስናወራ አዎ ክርስቶስ አምላክ ነው። ክርስቶስ አምላክ ነው ስንል ሰው ከሆነ በኋላ አምላክ አይደለም እያለን ነው። እርሱ ኦልሬዲ አምላክ ነው። ያ ደግሞ አምላክነቱ ደግሞ ሰው ከሆነ በኋላ የጀመረም አይደለም የነበረው ነው። ስለ አምላክነት ስናወራ ስለ አንዱ አምላክ ነው የምናወራው።
ስለ አንድ መለኮት ነው የምናወራው። በሶስቱ አካል ስላለው ስለ አንድ የመለኮት ለምን ራሱን ችሎ አምላክ ነው ትለኛለህ? ነው እኮ ነው እየጠየቅኩት ያለሁትኝ። ሶስቱንም ሸርም ማን አለ? መች አልኩ እኔ? አሁን ኢየሱስ ክርስቶስ አምላክ ነው እያልክ ራሱን ችሎ የሚለውን ቃል ተው። ኢየሱስ ክርስቶስ አምላክ ነው እያልክ ስትገልጽ አልነበረም? አዎ አምላክ ነው። በቃ አምላክ ነው ካልከኝ ይህ አምላክ ሼር ያደረገው የብቻው የሚለውን ነገር በምን ያሳያል? ራሱን ችሎ አምላክ ነው እየተባለ እየተገለጸ ነው። መረጃ ማምጡ ሲባል ኢየሱስ ክርስቶስ አምላክ ነው ተብሎ የተለየ አምላክ ነው ለሚለው እስኪ መረጃ። አሁን ከሶስቱም የተለያየ አምላክነት የላቸውም የሚለውን መረጃ ስጠኝ። ወልድ ከአብ የተለየ አምላክነት የለውም። መረጃ ስጠኝ ለዚህ። በጣም ጥሩ እንደሱ በለኝ። እሺ ለምሳሌ ዮሐንስ ወንጌል ምዕራፍ 10 ቁጥር 33 ላይ ኦኬ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል አይደል? አይደል? ይሄ ቃል እግዚአብሔር መሆኑን እግዚአብሔርም ቃል መሆኑን እንጂ ሶስቱ አንድ መለኮት ሼር ያደርጋሉ የሚል ሐሳብ ነው። ቃል የተባለው ማን ነው እዚህ ጋር? ኢየሱስ። ስለዚህ ቃል ማን ነው ተባለ? እግዚአብሔር ነው ተባለ። እግዚአብሔር ነው ተባለ። በጣም ጥሩ። እግዚአብሔር ማን ነው? እግዚአብሔር ማን ነው ማለት እግዚአብሔር ተባለ እኮ። እግዚአብሔር እኮ ምንነት እንጂ ማንነት አይደለም። እግዚአብሔር ማን ነው ያልኩ ነኝ። ማንነት አይደለም ምንነት ነው። እግዚአብሔር ማን ነው? አሁን እዚህ ጋር እግዚአብሔር ምን ማለት ነው? አቡ እንዴ ጠይቀኛለህ እንዴ? አንተ መልስልኝ እንጂ ምን አልከኝ? እየመለስኩልህማ አልሰማም አልከኝ እኮ መዝሙር። እግዚአብሔር ማለት አቡ ኧረ እያዳመጥክ ፕሊዝ። ቃልም እግዚአብሔር ነበር። ቃል ማን ነው ስልህ ክርስቶስ ነው አልከኝ አይደል? አይደል? ክርስቶስ ነው አልኩ። ክርስቶስ እግዚአብሔር የተባለው ማን ነው ስትለኝ ደግሞ ክርስቶስ ነው አልኩ። በጣም ነው። ስለዚህ ቃል ችግር የለውም። ይኸውልህ ላሳይህ። እግዚአብሔር መንፈስ ቅዱስ እግዚአብሔር አብ እግዚአብሔር ብላችሁ ነው የምታምኑት አይደለ? ምክንያቱም እግዚአብሔር ስንል ሁሉም እግዚአብሔር ስልጣንን፣ አምላክነትን፣ ገዢነትን የሚያሳይ ስለሆነ በጣም ጥሩ። እኔም እኮ እያልኩት ያለው ይሄ ነው። ወልድም እግዚአብሔር ተብሏል፣ አብም እግዚአብሔር ተብሏል፣ መንፈስ ቅዱስም እግዚአብሔር ተብሏል። ይሄ እግዚአብሔር የሚባለው ለእያንዳንዳቸው ስም ይሰጣቸዋል። አሁን እኮ ተሰጠልኝ እኮ ቃል እግዚአብሔር መጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ። አቦ አንዴ ስማኝ ፕሊዝ። በዚሁ ክፍል ላይ ሁልጊዜ አንተን ከሰማው እንዴት እናወራለን? ስማኝ እንዴት ነው ፈታውኝ እኮ የፈታሁት ላይ ጥያቄ ላንሳ አንድ ጊዜ ታዳምጠኛለህ? አልፈታሁም። ቃልም በእግዚአብሔር ዘንድ ነበር ሲል እግዚአብሔር የተባለው ማን ነው? ቃልም በእግዚአብሔር ዘንድ ነበረ የተባለው እግዚአብሔር አብ ነው። እሺ ራሱ ደግሞ ቃልም ደግሞ እግዚአብሔር ነው አይደል? ቃልም ደግሞ እግዚአብሔር ነው። ሁለት እግዚአብሔር ማለት። በጣም ጥሩ። ስለዚህ እግዚአብሔር ስን ምን እያልን ነው ማለት ነው? ሁለት እግዚአብሔር ነው ግን እዚህ ጋር ያሉት አይደለም። እግዚአብሔር ማለት ቅድም ምን አልኩ? ቃልም ምንድን ነው አልከኝ? አሁን በጣም ጥሩ አየህ፣ አሁን መጣህልኝ። በጣም ጥሩ። እግዚአብሔር ችግር የለም። ቃል ምንድን ነው አልከኝ? ቃል ምንድን ነው አልከኝ? ቃል እግዚአብሔር ነው። በጣም ጥሩ። እግዚአብሔር የተባለው ደግሞ ማን ነው? በእግዚአብሔር ዘንድ ነበረ የተባለው እግዚአብሔር ማን ነው? በአባቱ ዘንድ ነበረ ተባለ። አብ ራሱ እግዚአብሔር ይባላል። እግዚአብሔር ነው። አብ እግዚአብሔር ነው። ወልድ እግዚአብሔር ነው። ስንት እግዚአብሔር አለ? እግዚአብሔር ስልም ምን እያለ ነው ንገረኝ። ስልጣናቸውን እየገለጽን ነው አልከኝ እኮ። አምላክነት አንድ ስልጣን፣ አንድ መለኮት፣ አንድ ስልጣን አይደለም። አንድ ስልጣን አይደለም እየጠራህ ያለው። እኛ እንደዛ ነው ምን አንተ ጋር እኮ ነው አብረን ያልነው መዝሙር እንዴ? ካንተ ጋር እኮ ነው አብረን ያልነው። አንተ እኛ እግዚአብሔር የሚለውን ለአንድ አንድ ጥያቄ ልጠይቅህ። ወልድ እግዚአብሔር ነው፣ አብ እግዚአብሔር ነው ተባብለናል አልተባባልንም?
ትምህርት ልንገርህ። እኔ ዝም ልበል? የኔን ትምህርት ልንገርህ፣ አንተ አትቀበለው። ያንተን ትምህርት ከመንገር በፊት ምን እንደተባባልን አንዴ እኔ ልንገርህ እያልኩ እኮ ነው። አንዴ ብቻ እንዴ። እሺ ንገረኝ። የተባባል ነው። በጣም ታንኪዩ። በኋላ ደግሞ መልስላለሁ። ቀጥል። ችግር የለውም። ታንኪዩ። ስለዚህ ምን ተባባልን? ወደ ዮሐንስ 1:1 ወሰድከኝና በመጀመሪያ ቃል ነበረ አልከኝና ቃል የተባለው ቃልም እግዚአብሔር ነበረ አልከኝና ማለት ነው። እግዚአብሔር ድረስ አደረስከኝና ቃል የተባለው ማን ነው አልከኝ። እኔ ክርስቶስ ነው ብዬ መለስኩልህ እንደናንተ አስተምህሮ። ከዛ በኋላ ክርስቶስ ምንድን ነው አለ እዚህ ላይ አልከኝ። እግዚአብሔር ነው አልኩልህ። ተስማማን አይደል እዚህ ላይ? ከዛ ቀጠልክና በእግዚአብሔር ዘንድ ነበረ የተባለው ማን ነው? የእግዚአብሔር ማን ነው ስትለይ ደግሞ አንተ እንድትስማማ ስለፈለኩኝ እግዚአብሔር አብ ነው አልኩኝ። ስንት እግዚአብሔር አገኘን ስልህ አንድ እግዚአብሔር አልከኝ። ቃል እግዚአብሔር ብለን አብ እግዚአብሔር ብለን አንድ እግዚአብሔር አልከኝ። የቆጠርነው ግን ሁለቱ ነው እያለ ማለት ነው። ሁለቱም እግዚአብሔር ናቸው ብለህ እያስረዳኝ ከዛ ምን አልከኝ? አንድ እግዚአብሔር ነው ብለህ አልከኝ። ቀጥል። ጨረስክ? እሺ አንተ ነው ቆጠርከው። አየህ እኔ አልቆጠርኩም። የክርስቲያን ትምህርት ማወቅ አለብህ ያልኩት ለዛ ነው። አንተ መቀበል የለብህም የኛን ትምህርት። ግን ትምህርታችንን ልንገርህ ወንድሜ። እሺ ያው መጽሐፍ ቅዱስ ልክፈት። በመጀመሪያ ቃል ነበረ። ትምህርታችን ስትል መልስ ቢሆንም ባይሆንም ትምህርታችን ልንገርህ። አዳምጠኝ ፕሊዝ። እኔ ዝም ብዬ እንዳዳመጥኩ አዳምጠኝ። በቃ ዝም ሚውት አድርገህ አዳምጠኝ እንዳዳመጥኩ። ኦኬ የክርስቲያኖችን ትምህርት ልንገራችሁ። የክርስቲያኖች ትምህርቱ ይሄ ነው። ሰዎች የፈለገ ይሉ ይችላሉ። ሚውት አድርግና አዳምጠኝ ፕሊዝ። ድምጽ እየረበሸኝ ነው። ኦኬ ሰዎች እንደፈለጉ ሊተረጉሙ ይችላሉ። የእነሱ መተርጎም ምንም ጠብ የሚያደርገው ነገር የለም። ለምን? ክርስቲያኖች መጽሐፍቶቻቸው እንዴት ተረጉማሉ፣ አምላካቸው እንዴት ይረዳሉ ነው። አንድ ሰው መጥቶ ክርስቲያን ከሚረዳው ውጭ ከተናገረ ስህተተኛ ነው። ምክንያቱም ክርስቲያኖች የሚረዱት እሱ ባለው ስላሉ ነው። ስለዚህ ምን ይላል? በመጀመሪያ ቃል ነበረ። በመጀመሪያ የተባለ ራሱ ዓለም ከመፈጠሩ በፊት ማለት ነው። ነበር የሚለው እኔነትን ያሳያል። ነበር ስለሚል ቃል ነበረ። ቃልም ደግሞ በእግዚአብሔር ዘንድ ነበር። እግዚአብሔር የተባለው በአባቱ ዘንድ ነበር ማለት ነው። በእግዚአብሔር ዘንድ ነበር። ቃልም ደግሞ እግዚአብሔር ነው። እኛ እግዚአብሔር የሚለው ስም ምኑን የሚገልጥ ነው? ባህሪውን የሚገልጥ ነው። ምን አይነት የምኑን ባህሪ? የገዥነቱን፣ የስልጣኑን፣ የእውቀቱን፣ የአምላክነቱን የሚገልጥ ነው። ስለዚህ እግዚአብሔር የሚለው ለሁለቱም ሲቀጸል አንድ ስልጣንን ያሳያል። የእግዚአብሔር የወልድ የሆነው የአብ እንደሆነ፣ የአብ የሆነው የወልድ እንደሆነ ያሳያል። ክርስቶስም እኔና አብ አንድ ነን ስላለ ማለት ነው። የእኔ የሆነ የአባቴ ነው የአባቴም የኔ ነው ስላለ፣ ስለዚህ እግዚአብሔር የሚለው ሲቀጸል ለሁለቱም ለአብም ለወልድም ምንድነው የሚያሳየው? የአብ የሆነው ስልጣን፣ የአብ የሆነው አምላክነት፣ የአብ የሆነው ገዥነት የወልድም ነው ማለት ነው። ስለዚህ ቃልም ከእግዚአብሔር አባቱ የወልድ አባቱ እግዚአብሔር ተባለ። ኦኬ ራሱ ቃልም ደግሞ የአብ ልጁ እግዚአብሔር ነው። ለምን? በስልጣን አንድ ስለሆነ፣ በአገዛዝ አንድ ስለሆነ፣ አንዲት መለኮት አንዲት ባህሪ ስላለ እንጂ ሶስት መለኮት፣ ሶስት እግዚአብሔር፣ ሶስት አምላክ የሚል ትርጉም የለውም። እኛ መጽሐፋችን እንዲህ ነው የምንፈተው። አቡ ጨርሻለሁ። ጥሩ። አሁን አንተ የነገርከኝ ስልጣኑን ነው። እኔ የጠየቅኩ የነበር ግን ስለ ስልጣን አይደለም። የጠራናቸው አካላቶች እዚህ ላይ በመጀመሪያ ቃል ነበር አልን። ከዛ ቀጥለን ቃል ማን ነው ስንል ክርስቶስ ነው አለን። ክርስቶስ ምንድን ነው ስንባባል እግዚአብሔር ነው አለን። እግዚአብሔር ቃል እግዚአብሔር ወልድ አብ እግዚአብሔር ቃል እግዚአብሔር አብ እግዚአብሔር ስንት እግዚአብሔር ቆጠርን? አንድ። ተመልከቱ እንግዲህ ቃል እግዚአብሔር ብለን ወልድ እግዚአብሔር ብለን ሁለት አካል ቆጥረን ሁለቱም እግዚአብሔር የሚል ስልጣን ሰጠን ተጠርተን ማለት ነው። የቆጠርነው አካል ስንት ነው ስንል አንድ። ለምን እግዚአብሔር እንላቸዋለን? ቃል አብ ብለን እግዚአብሔር ናቸው የሚል እንኳን ቢባል መቼም ግን ቃል ምንድነው ሲባል ምንነቱ ምንድነው? እግዚአብሔርነት። አብ ምንድነው ሲባል ምንነቱ ምንድነው ሲባል እግዚአብሔርነት። ግን ስንት እግዚአብሔር አይደሉም? ሁለት እግዚአብሔር አይደሉም፣ አንድ እግዚአብሔር ናቸው። ጨረስክ? ኧረ እኔ አሁንም ራሱ የተሳትፎን ላርምህ እና ስማኝ። አንድ አካል አልቆጠርኩም እኔ። እኛ ሲጀመር በአንድ አካል አናምንም። ሚውት አድርጋ አዳምጠኝ ዛቡ፣ የሚረብሽ ድምፅ ስላለ ይቅርታ። እኛ በአንድ አካል አናምንም። ስንቴ እንደምንናገር አላውቅም። ይሄንን ትምህርታችንን አትሊስት ተወቁት ምለው እኔን እኛ አንድ አካል ያልከኝ ስለሆነ አትሳሳት። መዝሙር አይደለም አንድ አካል አላልኩ፣ ሁለት አካል ነው የጠራሁትኝ። ሁለቱም እግዚአብሔር ናቸው።
አይደለማ ያላልኩትን ብላ አይደለማ መመለስ ያለብህ። ስትመልስ አቡ መሐመድ ምን እንዳለ ቦታ አድርገህ መመለስ ትችላለህ። እኔ ያልኩት አንድ አካል አላልኩም። ይሄ ውሸት ነው። ይሄ ውሸት ነው። ቅድም ይሳቅ አንተ ያልፈለከውን ነገር ሲል ዋሸህ ብለዋል። እኔ እደግምልሃለሁ ምንድን ነው ያልከው ብለህ አይደለም። ና እንደዛ አይደለም። ልድገምልህ ያልኩትን ልድገምልህ። አንዴ እኔ እናንተ ከምንከራከር ገስት ያሉት የሰሙት ቃል እግዚአብሔር ወልድ እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር ብለን ሁለት አካላትን ጠርተን ሁለት እግዚአብሔር ጠርተን ግን ስንት እግዚአብሔር ናቸው ሲባል አንድ እግዚአብሔር ይባላል። እግዚአብሔርነትን ነው አንድ ያልኩት እንጂ ወልድና አብን አንድ አላልኩም። አላስተካከልኩም። ማስተካከል አይደለም እየጠራው ነው። ቃል እግዚአብሔር አብ እግዚአብሔር ብዬ ሁለት አካል እየጠራውኝ ነው። መደማመጥ እግዚአብሔርነት ወንድሜ ይኸውልህ መደማመጥ ለመደማመጥ ያልተባለ ነገር አትጨምሩ እባክህ። መዝሙር ነው ያልከውን ስለሰማሁህ ነው የደገምኩት። አልሰማኝም በጭራሽ። እኔ ያልኩት ለሰው እንተዋለን፣ ችግር የለውም። ለሰው እንተዋለን፣ ለሰው እንተው። እኔ የሰማሁትን ሰምቻለሁ። ሰው ለሰው እንተዋለን። እሺ ቀጥል ልናገር። እኛ በሶስት አካል ነው የምናምነው፣ በአንድ አካል አናምንም። አብ ወልድ አይደለም፣ ወልድ አብ አይደለም፣ መንፈስ ቅዱስ አብና ወልድ አይደለም። ለዚህ ነው ሶስት አካል አለ የምንለው። ለዚህ ነው በተለየ አካሉ ወልድ ተሰቅሏል፣ ወልድ የእግዚአብሔር ልጅ ወደዚህ ዓለም መጥቷል የምንለው ለዛ ነው። እኛ በአንድ አካል አናምንም። እዚህ ጋር በመጀመሪያው ቃል ነበር ሲል ራሱ ቃል እኔነት እንዳለው ያሳያል፣ ነበር ስለሚል። ኦኬ ቃልም በእግዚአብሔር ዘንድ ነበር ሲል ደግሞ አባቱን ያሳያል ብያቸዋለሁ። ኦኬ ቃልም እግዚአብሔር ነበር ሲል ቃል ደግሞ ማን እንደሆነ ነገረን። ስለዚህ እግዚአብሔር የሚለው ለአብም ተቀጽሎ ይታያል፣ ለወልድም ተቀጽሎ ይታያል። ሁለት እግዚአብሔር አለ ማለት ነው አይደለም። እግዚአብሔር ወልድ፣ እግዚአብሔር አብ፣ እግዚአብሔር መንፈስ ቅዱስ ስንል እግዚአብሔር የሚለው ምንን የሚያሳይ ነው? ስልጣንን፣ ገዥነትን፣ አምላክነትን፣ ፈቃድን የሚያሳይ ነው። በፈቃድ በስልጣን በአምላክነት በገዥነት ደግሞ አንድ አምላክ ብለን እናምናለን። ሶስት አካል ቢኖርም ሶስት አምላክ አንልም። ሶስት አካል ቢኖርም ሶስት እግዚአብሔር አንልም። እግዚአብሔር ግን እግዚአብሔር አብም እግዚአብሔር ወልድም እግዚአብሔር መንፈስ ቅዱስም እንላለን። ለምን? የእግዚአብሔርነት ስልጣንን፣ ኃያልነትን፣ እውቀትን፣ ፈቃድን፣ ገዥነትን ስለሚያሳይ ይሄ ስልጣን፣ ፈቃድ፣ እውቀት፣ ገዥነት ደግሞ አንድ ነው። ለማንም የሚሰጥ ለአብም ለወልድም ለመንፈስ ቅዱስም ለሶስቱ የሚሰጥ አንድ ባህሪ፣ አንድ አገዛዝ ስለሆነ ማለት ነው። አሁንስ ገባ አቡ? አልገባኝም። እኔ ያልገባኝ ነገር አሁን ምንድነው ያልገባኝ ነገር? ቅድም እኔ ስናገር ስልጣንን እግዚአብሔርነትን አንድ ያደርጉታል። አካላትን አብና ወልድ ብዬ እየጠራው ሁለት አካል ጠርተው ለእያንዳንዳቸው ደግሞ እግዚአብሔርነትን ሰጠው። ስንት እግዚአብሔር አሉ ሲባል አንድ እግዚአብሔር። ማንና ማን ሲባል ግን አብና ወልድ ይሉናል። ይሄ ለምንድን ነው ብዬ አካላትን እየጠቀስኩ አንተ ምን አደረክ? እኛ አንድ እግዚአብሔር ብለን ስንል አንድ አካል ብለን አንልም አልክ። ይሄ አስፈላጊ አልነበረም። እንደዚህ አይነት ነገር አስፈላጊ አልነበረ። በስነ ስርዓት ስለማውቀው ሐሳባችሁንም ትምህርታችሁንም በዛን መልኩ ስለተናገርኩ ማለት ነው። ሲቀጥል አሁን አንተ ምን አልክ? አብም ላይ እግዚአብሔር የሚለው ይቀጸልለታል፣ ወልድም ላይ እግዚአብሔር የሚለው ይቀጸልለታል፣ መንፈስ ቅዱስም ላይ እግዚአብሔር የሚለው ይቀጸልለታል። ምንድነው ከተባለ ስልጣንን እንትንን ምናምን ስለሚያሳያል። ሁሉም እግዚአብሔር ወልድ እግዚአብሔር አብ እግዚአብሔር መንፈስ ቅዱስ እግዚአብሔር እየተባሉ የሚባሉ ከሆነና የሚቀጸልላቸው ከሆነ እንዴት ነው ሶስት አካላቶች ሶስት አምላክ ያልሆኑት? ሶስቱም እኩል ስልጣን፣ ሶስቱም የስልጣን ባለቤትነት፣ ሶስቱም የዚህ ስልጣን ባህሪ ማንነት ምንነት ካላቸው ምንድነው ባህሪ እኮ አሁን ለምሳሌ አንድ እግዚአብሔር የሚባለው ነገር እግዚአብሔርነት አካል ከሆነ ናይስ ልክ ነው። ሌላ አካል ስለሆነ ያን አካል ያን አንድ ነገር ለጋራ ሼር ያደርጉታል ይባላል። ባህሪ ከሆነ በአካላቶች የሚገኝ ነገር እንጂ ይሄ ባህሪ ያለ አካል ባህሪ የለም፣ ያለ ባህሪ ደግሞ አካል የለም። ምንነት የሌለው ማንነት የሌለው ነገር አናመጣም። አምላክ ማንነት አለው፣ ምንነት አለው። አብ የራሱ የሆነ ማንነት እንዳለው ሁሉ ምንነትም አለው። ምንድነው ስንላችሁ አምላክ ነው ትሉናላችሁ። አምላክ ነው ብላችሁ አሁን ለምሳሌ አንድ አምላክ ብቻ ካለ ለምንድነው ተነጥሎ ወልድ አምላክ ነው አይደለም ብለን ስንጠይቅ አዎ አምላክ ነው የምትሉ ለምን ትሉናላችሁ? አምላክነትን ለብቻምሮ ወደ ኋላ ሄደ ብታይ ብትማር መልካም ነው። ይጨርስ ምን ሐሳቡን መሰረታዊ የሆነ የሥላሴ አስተምሮ ሳይገባ በሥላሴ መካከል የባህሪ ልዩነት እንደሌለ የኛ አስተምሮታችን እሱ ስለሆነ
የራስን ሐሳብ ከመናገር በፊት መሰረታዊ የሆነ የሥላሴ አስተምሮ ማወቅ መቻል አለበት። ከመጠየቅ በፊት ቢያንስ ሥላሴ አስተምሮ ምንድነው የሚለው ማወቅ መቻል አለበት ብዬ አስባለሁ። ስለዚህ አንድ አምላክ ነው ያለው፣ አንድ መለኮት ነው ያለው። አንዱ መለኮት ግን ሶስት አካል አለው ብለን ስለዚህ እሺ አሳየኝ እስኪ አብ ወልድ መንፈስ ቅዱስ የየራሳቸው ማንነት አላቸው የላቸውም? ቆይ ስማኝ ስማኝ። አይ ጥያቄ ላይ ማንነት አላቸው የላቸውም? አለ ባህሪ አይደለም ያልኩኝ መንፈስ ቅዱስ ማንነት አላቸው። ቆይ ስማ አብ በጣም ምንነት አላቸው የላቸው? ምንነት የየራሳቸው አላቸው? አንድ ነው የለም አንድ ነው ገባኝ። አላቸው የላቸው ምንነት? አሁን ለአብ የራሱ ማንነት አለ የለም? ምንነት ካልክ ባህሪ ከሆነ አንድ ባህሪ ነው ያለው፣ አንድ መለኮት ነው። ሶስቱ አካላት አንድ መለኮት ነው ፉሊ ሼር የሚያደርጉት። እሺ ችግር የለውም። የየራሳቸው ማንነት የላቸውም፣ የጋራ ሼር የሚያደርጉት ማንነት እንጂ የየራሳቸው ምንነት የላቸውም። ሼር የሚያደርጉት ምንነት ብቻ ነው ያላቸው፣ በየራሳቸው ምንነት የላቸውም። ትስማማለህ በዚህ? ምንነት የለም። ምንነት ማለት ባህሪ በጣም ጥሩ ችግር የለውም። አንድ ባህሪ ምንነት የላቸውም። እሱን ነው በባህሪ ደረጃ ቢኒኒ አንዴ ልጠይቅህ። እሺ ጠይቅና አትከራ። በጣም ጥሩ ጠይቅና ጥያቄ ይመለስልህ። ጭቅጭቅ ነው። አብ ወልድ መንፈስ ቅዱስ የየራሳቸው ማንነት አላቸው፣ የየራሳቸው ምንነት ግን የላቸውም ነው አንተ እንዲያልከኝ እንዳለው ቢኒ። ባህሪ ነው ሶስት ባህሪ የለም፣ አንድ ባህሪ ነው ያለው፣ አንድ መለኮት ነው ያለው። ማንነት ግን አንዱ አምላክ ችግር የለውም እኮ ማንነትን አስተምሮታችንን ሳታውቅ የምትጠይቀው ጥያቄ ትክክል አይሆንም። በመጀመሪያ አስተምሮታችንን ማወቅ መቻል አለብን። እኛ መጽሐፍ ለመጠየቅ እንኳን ማወቅ አይጠበቅም። ሲጀመር ስትጠየቅ የምታስተምረውና የምትመልሰው መልስ ካለ አስተምሮታችን ላይ ነው። እንዲሁም ብጠይቅ አንተ በትምህርትና በእውቀት መመለስ ነው ቢኒ። በእንደዚህ አይነት ጠይቁ፣ በእንደዚህ አይነት መልሱ አይባልም። ተው እሱን ሀሳብ። ይሄ ዝም ብሎ እንትን ባይባል ጥሩ ነው። ጥያቄ ምንም ያላለም ያወቀም የተማረም ያልተማረም ይጠይቅሃል። ሲጠይቅ መልሱ ላይ ፎከስ ማድረግ ነው። አሁን አንተ በነገርከኝ መሰረት ቢኒ ዝም ብሎ ማውራት ብቻ ሆነ። መጀመሪያ መሰረታዊ የሆነ የሥላሴ አስተምሮ እንኳን አታውቅም። ሳታውቅ በራስህ ሀሳብ ነው ጥያቄዎች ፎርዋርድ። እስኪ መሰረታዊ የሥላሴ አስተምሮ ምንድን ነው ቢኒ? አንደኛ በጣም ለዚህ ነው ቅድምም ጀምሮ ሰዎች በፍልስፍ ወይ በራስ መረዳት ከጠየቁ እንደዚህ አይነት ነገር ይበዛል ያልኩ ለዛ ነው። ወይ ከአስተምሯችን ወጣ አድርጋችሁ ብትጠይቁ ያለበለዚያ አንድ ጨርስ አቡ። ለማንኛውም ይኸውልህ አንድ የቢዩት አድርግልኝ የሆነ የሚረብሽ ድምፅ አለ። ስለ ምንነትና ማንነት አንስታል። ኦኬ ስለ ምንነትና ማንነት አንስታል። ማንነት ስናወራ እና ምንነት ስናወራ የተለያየ ነገር ነው የምናወራው። ኦኬ ስለ አካል ታወራለህ እና ደግሞ ስለ ኤሰንስ ታወራለህ ማለት ነው። ስለ ኤሰንስ በምታወራበት ጊዜ ያለው አንድ ነው፣ ባህሪ አንድ ነው፣ መለኮትነት አንድ ነው፣ ስልጣን አንድ ነው፣ እውቀት አንድ ነው፣ ፈቃድ አንድ ነው። ኦኬ ሶስት አካል ስላለ ሶስት እኔነት ስላለ አብ እኔ ባይ ነው። ይሄን እንደው ማስረጃ ያሳየን እኔ ባይነት እንዳለ አብ ወልድ መንፈስ ቅዱስ ቅድም ጀምሮ ሳሳይ ነበረ። አብ ወልድ አይደለም፣ ወልድ አብ አይደለም፣ መንፈስ ቅዱስም አብና ወልድ አይደለም። በቃ ይሄን የመጀመሪያ ያዝ። ተስማምቻለሁ። እሱ ላይ ጥያቄ የለኝም። መዝሙር እኔ አንተ ሳትነግረኝ አይደለማ መዝሙር ለምን ጊዜ ትገልብኛለህ? አብ ወልድ መንፈስ ቅዱስ እኔነት ያላቸው ማንነታቸው ነው። ተስማምቻለሁ። ይቅርታ የተስማማሁበትን ሀሳብ ብትደግምልኝ እኔ ምን ያደርግልኛልኝ? መዝሙር ጠይቀህ መልስ ካልፈለግ ማስረጃ እየጠቀስክ ነው። ከዚህ በኋላ ጠይቄ መልስ አልተመለሰልኝም። ቢኒ እንዴ እኔ እያወራሁት ያለሁበትን ሀሳብ እንዲህ አይነት ነገር የለም። ዲቤት ግባና ማስረጃ እያቀረብክ መዝሙሩ ማስረጃ እያቀረበ ይወያያል። አንተ ማስረጃ ዝም ብለህ እየተፈላሰፍክ አይደለም። ወይም ደግሞ ጠየቅና አስተምሮታችን ሲነገር አልቀበልም ትላለህ። እኔ ማንነታቸው ላይ ተቃውሞ ወይም ጥያቄ አንስቻለሁ። እስኪ ምንድን ነው ያነሳው ጥያቄ ማንነታቸው ላይ ንገረኝ ቢኒ። የፈለከው ይኸውልህ እንደዚህ አይነት ፖለቲካ ከመስራት በፊት ያልጠየቅኩትን ነገር ተጠቅመ ማለት ነው። ከዚህ ነገር ከመሸሽ ይልቅ የምጠይቀውን ነገር መልስልኝ። ቀጥታ ነው የምነግርህ። እኔ የጠየቅኩት ጥያቄ ምንድን ነው? እስኪ ንገረኝ። ማንነታቸው አብ ወልድ መንፈስ ቅዱስ መሆናቸውን፣ መንፈስ ቅዱስ ወልድ አለመሆናቸውን፣ ወልድ አብ አለመሆኑን አላመንኩም ብዬ ወይም ደግሞ ልክ አይደለም ብዬ ጠየቅኩኝ ነው። ክርክር ውስጥ ገባና እናሳይህ። አለበለዚያ ጠይቀህ ጥያቄ ሲመለስልህ አልፈህ ዝም ብለህ